ቅዱስ ውስጥ በጣም የምወደው ክፍል የኖህና የሙሴ ታሪክ በጣም ይገርሙኛል ብዙ ከህይወት ጋር ስለማገናኛቸውና የኖህ መርከብን ስጎበኝ የኖህ መርከብን በነገራችን ላይ አሁን ላይ መጎብኘት ትችላለህ ማለት በቃ ራሴን ስለማጥፋት ነው ማስበው ቪዲዮ ላይ ሄድና የቀን ጨለማ ዘመኔን ባይን ቆጥሮ ሀዘኔን ሀብታም ማንን ባን ነገር አለ ሲፒኤም ድርጅቶች ያለም ካምፓኒዎች ለማስታወቂያ የሚመድቡት ገንዘብ ማለት ነው አርፒኤም ደግሞ አንቺ በ1000 የምታገኙ ክፍያ ማለት አትሌት ኃይሌ ገብረስላሴ መሮጥ የጀመረው የት ነው ሲድኒ አይደል አቴንስ አይደል እኛ ሀገር እዚህ መንደሩ ሰፈሩ መንደር ታሪኩን አይታችኋል አይደል ዶክመንተሪውን ራሱ ኢንተርቪው በቃ ሰፈሩ ምን ላይ እንገኛለን ዛሬ እንግዳችን ሁሌም ለየት ያሉ እንግዶች ነው የምናቀርበው ዛሬ አዲስ ማዕረግ እንሰጣለን በኢትዮጵያ የዩቲዩበር ንጉስ ይዘን መጥተናል እኔ ቃል ኪዳን አይሉና ሩት ሽመልስ አብረን እንገኛለን የዩቲዩቡን ንጉስ ይዘን መጥተናል አቤል እንኳን ደህና ቆያችሁኝ አቤል ይባላል አቤል ብርሃኑ የወይኗ ልጅ ብዙዎቻችሁ ታውቁታላችሁ በዩቲዩብ እንግዲህ 5 ዩቲዩብ አለ 5 ቻናል አለ ተጓዥም ነው እንደው ማረግ መቀነመጣበት የሬዲዮ ጋዜጠኛ ነበርክ ስንት አመት ሰራ የት ሰራ 4 አመት የት ሰራ ዛሚ ኤፍኤም ሰርች አለው እንደገና ደግሞ ወያያ መልቲ ሚዲያ የሚያዘጋጀው የብስራት ኤፍኤም ላይ ሰርች አለው 2 አመት ኳስ ኖ አይ እንደዚህ የወጣቶች ፕሮግራም ነበር አዘጋጅ ነበር የራስ ፕሮግራሙ ባለቤት ማለት ነው የፕሮግራም ባለቤት ሆነ ነው የጀመርከው ከዛ ነው ወደ ዩቲዩብ ሄድከው ኖ ጎን ለጎን ሰራ ነበር ከዛ ዩቲዩብ እያደገ ሲሄድ ጋዜጠኛ ነበርክ ማለት ነው ወይስ ሬዲዮስ እንዴት የሬዲዮ ፕሮግራም አዘጋጅ ነበር እና ፕሮግራም እናዘጋጃለን የወጣቶች ፕሮግራም ነው እናዘጋጀው ይሄ ነው የቴሌቪዥን ፕሮግራም አዘጋጅ ነበር ጂቲቪ ላይ ያቀ ነበር ጂቲቪ ላይ ከዛ በፊት ደግሞ ኢቢኤስ እንደተከፈተ ሰሞን ከነበሩት የመጀመሪያ ፕሮግራሞች አንዱ የኛ ነበር ሀበሻ ፕራንክ የሚል ታስተውሳለህ አይቻለሁ እኔ ነበር ኢቢኤስ ላይ ይሰራ ነበር ጂቲቪ ላይ አቤል ያልሞከረው ነገር ፊልም ሰርታል ፊልም 3 ፊልም ሰርቻለሁ ፕሮዲዩሰሩ መሆኑ ያውቃል አይሽው ብዙ ዩቲዩብ ብቻ ብሎ አይደለም የዩቲዩብ በቃ ዛሬ እኮ ሰጠነዋል የዩቲዩብ ንጉስ ነገር ሲደረግል የዩቲዩብ ንጉስ እንለዋል 5 ዩቲዩብ በነገራችን ላይ የዩቲዩብ ሚስጥሮች የሚል መጽሐፍ ጽፏል አቤል እንግዲህ በዚህ አመት ነው የታተመው እዚህ መጽሐፍ ላይ ግርም ያለኝን አንድ ነገር ልንገራችሁ ዩቲዩብ 2.7 ቢሊዮን ዩቲዩብ ተጠቃሚ ያለ ከ2.7 ቢሊዮን ተጠቃሚዎች ውስጥ ግን 114 ሚሊዮን ዩቲዩብ ቻናሎች አሉ ከነዚህ ቻናሎች ውስጥ ግን በሚገርም ሁኔታ 90% 10 ሺህ እንኳን ተከታይ የላቸው ያ ማለት ምንድነው ወደ ስንት ይደርሳል ማለት ነው ወደ 102 ሚሊዮን ቻናሎች ወደ 102 ሚሊዮን የሚሆኑ ቻናሎች 10 ሺህ ፎሎወር አሳክተው አያውቁም ሰብስክራይበር አሳክተው አያውቁም ከ10 ሺህ 8.6% ብቻ ናቸው ከ10 ሺህ በላይ የሆኑት 1 ሚሊዮን የተሻገሩት 60 ሺህ ናቸው ከ60 ሺዎቹ ሁለቱ የአቤል ብርሃኑ ከ60 ሺህ 1 ሚሊዮን ከሞላላቸው ዩቲዩበር ባለቤቶች የሁለቱም ባለቤት ይዘን ዛሬ ቀርበናል አቤሉ ይሄ ነገር እንዴት ተሳካ ሰብስክራይበሩ ነው መጽሐፉ ነው ያው ሰብስክራይበሩ ስራ ነው ትሰራለህ ጥሩ ስራ ካቀረብክ ደግሞ ሰው ጥሩ ስራ ማየት ይፈልጋል ብዬ ነው ማስበው እንግዲህ እንደኔ በቻልኩት አቅም አዲስ ነገር ለመስራት ሞክራለሁ ተጓዥም ነኝ የተለያየ ሀገር እየተጓዝኩ አዲስ ፕሮግራሞችን ለመስራት ሀገራትን አብሬ ከተመልካቾች ጋር ለመቃኘት ያው የልጅነት ፍላጎቴም ስለነበረ መጓዝ ሶ ጉዞን ማየት ደግሞ በጣም ብዙ ሰው ይፈልጋል ሶ ለዛ ነው እንግዲህ ሰብስክሪፕሽኑም በዛ አንደኛው ቻናል ግን የዜና ሁለተኛው የምትጓዝበት የጉዞ ነው ሁለቱም ከ1 ሚሊዮን በላይ ናቸው እኮ አይቻቸዋለሁ ግን የዜናው ራሱ እንዲሁም ትልቅ ተከታይ ያለው እሱ ነው እና ደግሞ 1.7 ሚሊዮን አለው እሱ የመጀመሪያው ነው አይደል እሱ የመጀመሪያው ነው እሱ ራሱ እንዴት ደረሰ አይ ቲንክ የጉዞ ነገር ብዙ ሰው ይወዳል ብዙ ሰው ይመለከታል
በዜና ደረጃ ግን ከባድ ይመስለኛል። ዜና ዩኒቨርሳል ነገር ነው፣ ሁሉም መስማት ይፈልጋል። ዓለም አቀፍ ዜና ነው የምታቀርበው ወይስ ዓለም አቀፍም የሀገር ውስጥም? ግን ዜና ስትል ሁሉም ሰው መስማት ይፈልጋል። ግልጽ ነው። ሁሉም ሰው ነጋዴውም፣ አስተማሪውም፣ ማንኛውም ሰው ዜና ይፈልጋል። የዕለት ተዕለት ሁኔታ እንዴት እንደዋለ ማወቅ ይፈልጋል። ስለዚህ ዜና ብዙ እንደውም ብዙ ክሬቲቪቲ ሁሉ አይጠይቅም። ጀስት ወዲህ ነው እንጂ እኮ ቲቪ ላይ ነው ዜና የተለመደው ወይም ሬዲዮ ተከፍቶ ነው የሚደመጠው። ዩቲዩብ ላይ ዜና አለ ተብሎ ማለት ብዙ ሰው አያስብም ነበረ። በዛ ጊዜ በጣም ብዙ ዓመት የቆየ ነው። አይ እሱ እንደዛ እንደውም ከምናነሳው ይልቅ 62 እንትኖች ዜናዎች ጭነሃል። 62ቱም በጥቂት ነበር የሚታዩት መጀመሪያ ላይ ማለት ነው። የመጀመሪያውን ስትጭን ኤክስፔክቴሽን፣ ከዛ ሁለተኛው ስጭን፣ ሶስተኛው ስጭን እስከ 62 ድረስ አንተም በሌሎች ድረገጾች ላይ ባወራኸው ያየሁት ማለት ነው ከ10 ከ15 ምናምን የማይበልጡ ቪወሮች ነበር የነበሩ። እነዚህን እየተመለከትክ ለዛውም ነው ያን ጊዜ ከ9 ዓመት በፊት ማለት ነው ብዙ ሰው ኢንተርኔት የለውም፣ ቤቱ አላስገባም፣ ተመልካች ሊኖራቸውም ላይኖራቸው የሚችሉ ዩቲዩቦች ነበሩ። ከዛ በፊት የነበሩ ጥቂት በጣም በእጅ የሚቆጠሩ እነሱም ለዘፈን ብቻ የተሰሩና ለእንደዚህ ለመዝናኛ ነገሮች የተዘጋጁ ይመስሉ። አንተ ያንን ሁላ 60 ዜና አቅርበህ 60ዎቹም ሳይታዩ እንዴት 59ኛው ላይ አላቋረጥክም? እንዴት 50ኛው ላይ አላቋረጥክም? ብዙ ሰው የሚከብድ ብዙ ሰው ምን መሰለህ የሆነ ነገር ላይ ተስፋ የምትቆርጠው ወይም ከመንገድ የምትቆመው ሙሉ አቅምህን አንድ ነገር ላይ ተስፋ ስትጥል ነው። እንዳልኩ መጽሐፉም ላይ እንዳወራሁት እኔ ዩቲዩብ ስጀምር በቃ ይሄ ይሳካል፣ ስለዚህ ሙሉ አቅሜን እዚህ ሌላ አቁም ብዬ ነገሮችን ሁሉ ዘጋግቻ አይደለም። አንደኛው ተስፋ ላለመቁረጥ ጥሩ ነገሩ ምንድን ነው? ዩቲዩብ ማንኛውንም ነገር ሶሻል ሚዲያ ላይ ስትጀምር ኖርማል የነበረህን ስራ ጣጥለህ ምናምን ዘው ብለህ አይደለም መግባት ያለብህ። ያ እንዳለ ሆኖ ጎን ለጎን ነው የምትሞክረው። ጎን ለጎን ደግሞ ከወደድከው ያን ነገር ማይሳካበት ምንም ምክንያት አለ ብዬ አላስብም። ትጋቱን ከጨመርክበት ስፔሻሊ ቴክኒካል ነገሮች አሉ፣ እሱን ደግሞ ኦንላይን ራስን ጀስት ትንንሽ ስልጠናዎች እየወሰድክ ራስን ካበቃ ጎን ለጎን ከሄደ ምንም ተስፋ የሚያስቆርጠ ነገር የለም። ተስፋ የሚያስቆርጠ ሙሉ ተስፋ የምትጥልበት ነገር ብቻ ነው። ብዙ ሰው ግን አስቦ ተጓዳኝ ነው ብዙ ሰው ሊሰራ ይችላል ብዬ የማስበው ማቃቸውም ሰዎች መጀመሪያ ላይ በተለይ በተጓዳኝ የሚሰሩ ስራ ነው። እንደዛም ሆነው ግን ያቋርጡታል። አለማወቅም ይመስል ማለት ኢንፎርሜሽኑ ሙሉ ለምሳሌ በዛ ጊዜ አሁን ብዙ ቪዲዮ አልነበረም፣ ግን በእንግሊዝኛ አንዳንድ ቪዲዮዎች አሉ ፈረንጆች የሚለቋቸውና እነሱን ሳይ ምናምን እንደዚህ ሲል እንዴ ይህን ያህል ብር ከተገኘማ እችን እንኳን ቢገኝ ጥሩ እኮ ነው ምናምን ብዬ በራሳችን ከረንሲ ደግሞ እየመታህል አይደል ታስበዋል እና ግን ሙሉ ስራዬን አላቋረጥኩም። ማስታወቂያ ስራዎችን ሰራለሁ፣ ሬዲዮ ፕሮግራም ሰራለሁ፣ ፊልምም እንደገና አንተም ታውቃለህ ያው ቲያትሮችን ምንም ዝግጅትን በማስተባበር የቴሌቪዥን ድራማም ላይ እንደዚሁ ስለዚህ ያንን ሁሉ አላቋረጥኩም። ጎን ለጎን ደግሞ ይሄ ሰራዋለሁ ማለት ነው። ያው የምፈልገው ነገር ስለሆነ አንድ ቀን ከተሳካ ጥሩ ይሆናል በሚል ማለት ነው። ካልተሳካ ችግር ግን ትሄድ ነበረ። አሁን ላይ በእርግጥ ይሄን መጠየቅ ቢከብድም አታቆምም ነበር ማለት ነው? ነው አላቆምም። 80 ቢሆን 100 ደርስ አይ ዶንት ኖ እሱን አሁን ማለት አልችልም። ማለት አንዳንድ ነገሮች በጊዜ ኤክስፒሪየንስ ካላረግሻቸው ፊልም ማታረጋቸው ነገሮች አሉ። አይ ዶንት ኖ መቼ ልቆም እንደምችል አላቅም ነበር። ግን እንዳልኩሽ የመጨረሻው የጫንኩት ቪዲዮ ጠዋት ነው እንትን ሬዲዮ በዓል ነበርና የበዓል ፕሮግራም አዳር ሰርተን ጠዋት ላይ ስገባ ሰራሁኝና ጭኜ እኔ ተኛው ገብቼ ስነሳ ላይክ በጣም ብዙ ሰው አይቶታል ማለት ሜም 2 4 8 9 10 ሰው ምናምን በቃ 10 ሰው ካየ ትልቅ ሰው አየ። ላንተ ያኔ ከ10 6ኛ ነን ያው የኔ ጓደኞች ናቸው ማለት የተለያየ አካውንት ከፍተን እኔ 2 ነበረኛው ገባና በቃ ኮሜንት እንዲኖረው ምናምን ጀስት በርታ ምናምን የሚል በሌላ አካውንት እና እንደዛ ሆኖ ላይክ ግን ተኝቼ ስነሳ ወዝ ሚራክል ነበር። በጣም ገርሞኛል ማለት ለሰው የምስራች ልትል ነው የጻፍከው። ከዛ አንተ ምስሩንም የሰራችሁንም አንተ በላ ምን ነበር ያልከው? ይሆና የሚገርም እይታ ያገኘልህ እንትን ነው የሆነ ሀገር ውስጥ ያለ ባንክ ብድር ማበደር ጀመረ ለዲያስፖራዎች። ለኢትዮጵያውያን ነው? አዎ ለኢትዮጵያውያን ዲያስፖራዎች። ኦኬ እኛ ሀገር ያለ ባንክ ነው። እኛ ሀገር ያለ ባንክ ነው ለኢትዮጵያውያን ዲያስፖራዎች ከውጭ ለሚመጡ ብር እናበድራለን የሚል ዜና ለመጀመሪያ ጊዜ ተነገረ። እሺ ምን ነበር ርዕሱ? እንዳልኩ እኔ ደግሞ ያው ሬዲዮ ላይ ሰራ ስለነበር ዜና በጣም ነው ወዶ ከልጅነት ኢቭን ጋዜጣ ራሱ ሲገዛ ቤት ጮክ ብዬ ነው ማነበው። በቃ እንትን ዝም በለራን እየተባልኩ ጮክ ብዬ ነው ማነበው እና ወዳለውና
ከዛ ያንን ዜና አየሁትና ይሄን ቆንጆ አድርጌ ልስራው ብዬ ሰራሁት። ከዛ ዲያስፖራዎች የቤት ባለቤት ልትሆኑ ነው እንኳን ደስ አላችሁ የቤት ባለቤት ልትሆኑ የሚል ቪዲዮ አዘጋጀው፣ ጫንኩት፣ ተኛው። እኔ ምንም አውቀው ነገር የለም። እኔ በቃ 10 ሰውም ካየው 7 ሰውም ካየው እኔ ኖርማል ላይፍ ነው ቀጥለው እነሳለሁ ወደ ሌላ ነው ቀጥለው ይወጣልና ያስ ስነሳ 7000 ምናምን ሰው አይቶታል። በጣም ብዙ ነው እንዴ! አሁን እንኳን ብዙ ነው 7000 በጣም ብዙ ነው። በስንት ሰብስክራይበር በጣም እንዴ! አልነበረኝም 500 ሰብስክራይበርም አልነበረኝም። አይሞላም እንዴ! በጣም ትንሽ ነው። እና በጣም ነበር የደነገጥኩት። እና አሁን ላይ ምንድነው ድሮ ሞኔታይዜሽን ምናምን የሚባል ነገር አልነበረም። እሺ በእኛ ጊዜ እናንተ ጊዜ አልነበረም። አሁን 4000 ሰብስክራይበር ምናምን 1000 ሰብስክራይበር 4000 ዋች አወር ምናምን የሚባል አልነበረም። ጀስት ትጭኛለሽ ትጀምሪያለሽ ነው ኦን አድርገሽ ገንዘብ መቁጠር እንዴ ጥሩ ነው። ግን 0.01 ሳንቲም ምናምን ነበር የሚቆጥረው። ስለዚህ ፊልም አታረጊው ደግሞ ብሩን እንኳን $100 አትሊስት ለማውጣት ስለዚህ ምንም ያንን ፊል አታረገውም። ስለዚህ 7000 ሲል ስነሳ አስደነግጣል። ዩቲዩብ ንጉሰ ነገስት አቤል ብርሃኑ ወይም የወይኗ ልጅ ነው። አቤሎ ዓለምን ዞራለሁ እያልክ ትዝታለህ። እሺ ልንመጣ ነው ተጓዥነት ዓለምን እየዞራለሁ ብለህ ትዝት ነበረ። አሳክተዋል። እንዴት እንደዛ ፊል አደረክ? ከልጅነት አላሳካውትም ገና እኮ እንመጣበታለን። ከሀገር አንድ ያልወጣ ሰው አለ እዚህ 60 ምናምን ሀገር ያየ ሰው እና ምንም ያልወጣ ሰው ከባድ ነው። እንዴት ግን እንደዛ አሰብክ? ብዙ ጊዜ እኛ ሀገር ሐኪም መሆን፣ ታዋቂ ሰው መሆን፣ ሯጭ መሆን ምናምን ነው ከልጅነት ጀምረው እንጂ አገር አስሳለው ምናምን እንትኑም የለንም። ለዚህ ኤክስፖዠሩም ያለን አይመስለኝም። ወይ ስታድግ ትልቅ ከሆንክ በኋላ እንደዛ ልትል ትችላለህ። በልጅነት እንዴት እንደዛ አሰብክ? ምንድነው መነሻው? ማለት ኤግዛክት አሁን ይሄ ነው ኢንስፓየር ያደረገኝ ምናምን አልልህ። ግን ማያቸው ፊልሞች ናሽናል ጂኦግራፊ በጣም ያለው ምናምንና ፎቶ ሲያነሱ ፈረንጆች ምናምን እኛ ሰፈርም ሲመጡ አንዳንዴ ይመጣሉ ወደ ተራራው ምናምን ሲሄዱ ሳይ ምናምን ምንድናቸው እዚህ ቱሪስት ሲሉ በቃ የት ነው ተወለደ? ቱሪስት እዚህ ዓለም ገና ምን የሚጎበኛለ ማለት ተራራው ኔቸሩ በጣም ነው የሚያምረው። እና ወደ ላይ አንዳንዴ ይመጣሉ እንደገና በሃይማኖት ጉዳይ ምናምን ይመጣሉ ትልልቅ ካሜራ ምናምን ሳይ ካሜራው የሚገርመኛል ምናምን እና ምንድናቸው ተጓዦች ናቸው ቃ ቱሪስቶች ናቸው ስለባ ቱሪስት መሆን ፈልጋለሁ ትልቁ ህልሜ ቱሪስት እና ሁሉንም ካልቸር ባህል በቃ ይሄ ሃይማኖቶችን አኗኗር ዘይቤ ፕሮቶኮሎች ቋንቋ ኤቭሪቲንግ ጂኦግራፊው በጣም ነው የሚገርመው ዓለም ላይ እና በቃ እንደው ትልቁ አቺቭመንቴ በህይወት ያሳካው ብል በቃ እንደው ዓለምን ሙሉ ዞሬ ሄሉ አላዊ የሚባሉት ሀገሮች አሉ አይደል 195ቱም እነሱ ጋር ገብቼ ስጨርስ በቃ ትልቅ ተሳካልኝ በያሰዋል። መጀመሪያ የት ሀገር ሄድክ? ኡጋንዳ። አዎ በምን መረጥከው? ጓደኛዬ ይዛ ስለነበረ ነው ተቀባይ ስላለ እዚህ አብረን እንሰራ የነበረ አንድ ጓደኛዬ ኡጋንዳ ሄደና ኡጋንዳ መኖር ጀመረ። ከዛ ይሄን ህልሜን ያቅ ስለነበረ ለምን አትመጣም ምናምን አለኝ። እሺ በቃ ፓስፖርትም አልነበረኝም ያን ፓስፖርት ወዲያ ያወጣው ምናምን እንግዲህ ቆይቷል በጣም 9 ዓመት ኡጋንዳ መጣሁ አግኝቻለሁ። ኡጋንዳ ሄድኩኝ ማለት ነው ለመጀመሪያ ጊዜ ከሀገር ወጣ ስታገኘኝ ምናምን ኡጋንዳ በነበርኩ ጊዜ ምናምን ያልከኝ ነው። ከዛ በኋላ ስትመለስ እኮ አንድ ሀገር ስትመለስ በቃ ሁሉንም ከዛ ሀገር ጋር ነው የምታነጻጽረው። ኡጋንዳ ያለን ኡጋንዳ ቀረኩ ምን ትላለህ ይባላል። ብዙ ጊዜ ተጓዥ ሰዎች ሲያወሩ የሚከለከል እና የማይከለከል አለ ይሉና ለኢትዮጵያውያን ግን ይከለክላሉ። አይ ለምሳሌ ብዙ ሀገሮች አሉ ቪዛ ፍሪ የሆኑ ሀገሮች ኢትዮጵያውያን ሊሄዱበት የሚችሉ በፓስፖርታቸው ብቻ ሊጓዙበት የሚችሉ አምና ኤግዛክት ነምበሩን ባላቅም ከ20 በላይ ሀገሮች አሉ ይመስለኛልና ኦልሞስት 40 ምናምኑ እኔ በቪዛና ያለ ቪዛ የተጓዝኳቸው ናቸው። እነዚህን 20ዎቹን ነው ሄድከው ወይስ ነው? እነዛን አይደለም ያው ፓስፖርታችን የሚፈቅዳቸው አሉ የማይፈቅዳቸውም ደግሞ ቪዛ ጠይቀሽ ፕሮሰስ አድርገሽ የምትሄጂባቸው ሀገሮች አሉ። ለምሳሌ እንደ ጆርጂያ፣ አርሜኒያ የመሳሰሉ ማለት ነው።
በተመሳሳይ እነ ካምቦዲያ፣ ሲንጋፖር እነዚህ ደግሞ ላይክ ፓስፖርት አይ ሚን ቪዛ አይጠይቁም እንደነ ሲሼልስ ያሉ የመሳሰሉት። ኡጋንዳም ልክ እንደዚህ እሱ ቪዛ ጠይቀህ ነው እሱም ፕሮሰስ አለው ፕሮሰስ አድርገህ የምትሄደው። ያው ፕሮሰስ የሚደረጉትን እያደረግክ ምናምን ግን የምትከለከለውም ይበዛል። አሁን ወደ ኢሮፕ ሲሄድ ፈረንሳይ ብዙ ጊዜ ነው የተከለከልኩት መጀመሪያ። አውሮፓ ስትሄድ የመጀመሪያ ግን ፈረንሳይ ነው። ፈረንሳይ በብዙ ትግል አይ ታጋይነትን በጣም ነው የሚያሳየው ዩቲዩብ ላይ ያለ ትግል ለሀገር ለዓላማ የማሳካት እውነት ለመናገር ይሄ ትልቅ ሰክሰስ ነው። 5 ዩቲዩብ አለ ዓለም ላይ 60 ሺህ 1 ሚሊዮን የሞሉ አሉ። ከነዚ ውስጥ 2 ያንተ ናቸው። ስለዚህ ይሄ ጽናት እንዴት አመጣኸው? እኔ ንባብ ነው ኤክስፒሪየንስ ነው አስተዳደግህ ነው ምንድን ነው? ብዙ ሰው ያቆማል ማለት ብዙ ሰው አቋሚ ነው ማለት ይሰለችዋል፣ ይበቋል፣ አይጨርስም የጀመረውን። ትልቁ ነገር በሰክሰስ በስኬትና በመሆንና ባለመሆኑ መካከል ማቋረጥ ነው። ያላቋረጡ ሰክሰስፉል ናቸውና ይህንን ኮንሴፕት እንዴት ያስከው? ምን ብዬ አምናለሁ መሰለ የምትፈልገው ነገር የፈለግከውን ያክል ነው ትልቅ ገብቷል። ምን ያህል ፈልግኸዋል ነው ማተር ሶ ስለዚህ እስከ ሰኞ ከሆነ የጠበቀው እስከ ሰኞ ነው የምፈልገው ያንን ነገር ማለት ነው። ማክሰኞ ትፈልገው ማክሰኞ ምናልባት ማክሰኞ ላይ ሊሳካ የሚችለው አንተ ሰኞ ካቋረጥከው የምትፈልገው እስከ ሰኞ ነበር። በቃ ትግስት እስከ ሰኞ ነበር ማለት ነው። ሶ የምትፈልገው ነገር የፈለግከው ነው ያህል ትልቅ ነው። በጣም ትልቅ ከሆነ ያንኛውን መስዋዕትነት ትከፍላለህ። እናት ለልጇ አንሊሚትድ የሆነ ፍቅር አላት አይደል? ነፍሷ መስጠት ካለባት ትሰጣለች ምናምን። ስለዚህ የምትወደው ነገር ምን ያክል ግዙፍ ነው የሚለውን የሚያሳየው በምትሄድበት መንገድ ነው። እኔ ማምነው በዛ ነው እና የተለየ እንትን የምለው ነገር የለም። በእርግጥ እንደዚህ ኢንስፓየር የሚያደርጉ መጽሐፎች ምናምን አነባለሁ፣ ግን አሁን እነሱ ናቸው እንደዚህ ነው ምናምን ብዬ እንትን አለም። ግን የሰው ልጅ እኔን ማምነው ማንም ሰው የሚወደውን ነገር እየሰራ ከሆነና በዛ ደግሞ ደስተኛ ከሆነ አይ ዶንት ኖ እንትን የሚል አይመስለኝም። ማለት ማንም ፈልጎ የሚያቋርጥና የሚሰላች አይመስለኝም። ሁሉም ሰው ይሳካል። ለምን የሚወደውን ከሰራ እንዳልኩ። አሁን ግን ያው ብዙ ሰው ምንድነው ብዙ የምትፈልጋቸው ነገሮች ይኖራሉ በህይወት። አሁን ላይክ ጋዜጠኛ መሆን፣ ጻፊ መሆን ምናምን፣ ከዛ አቴንሽንክ ይበጣጠሳል። ወይም ደግሞ እኔ ይህንን ነው የምፈልገው እዚህ ላይ ብቻ ብሎ አንድ ቦታ መርጦ መቆምም ይከብዳል። አንተ ዩቲዩብ ያ መሆኑንስ በምን አወቅ? ወይም ማለት የህይወት መስመርክን መጀመሪያስ በምን አወቀው? እሱን ስታውቀው አይደለ በቃ ይሄ የደስታዬ ምንጭ ነው ይሄንን ካላሳካው አላቋርጥም የምትለው? አው ማለት አሁን በዛ ደረጃ አልታገልኩም ነው። እኔ ደግሞ ኮምፕለ ስልታው ለጊዜ ይችላል 10 እየታየ 5 እና 10 እየታየ ያ ትግል አልነበረም ነው። ላንተ ትግል አልነበረም። ሙሉ ጊዜን አልሰጠሁትም ለዛ ነገር። ሁለተኛ የምፈልገው ነገር ነው በቃ የሆነ ቀን ይሆናል ብዬ ጎን ለጎን የማደርገው ነገር እንጂ ይሄ በቃ እንደው ይሄ ነገር ካልሆነ ምናምን በቃ አላ አይደለ ሆነ አጀንዳ ላይ ጽፈሽ ምናምን የምታደርጊው አልመህ የምትሰራው ነገር እንደዛ አይደለም። በቃ መደበኛ ስራ ያለ መደበኛ ስራዬን በጣም ወደዋለሁ፣ ወድጄው የምሰራው ስራ ነው። ጎን ለጎን ደግሞ እነዚህ መደበኛው ስራ ላይ የምሰራቸውን ወደዚህ ለማምጣት እየታተርኩ ነው። ሶ እዚህ ጋር እየሰራው ነው። ምንም የተለየ ነገር የለውም ለማለት ፈልጌ ነው። እኔ ኢንፋክት መሆኑን ፈልገው ነው ዩቲዩበር እንደምሆን አላውቅም። እኔም ስወለድ ዩቲዩብም አልነበረም ራሱ ፕላትፎርሙ። ስለዚህ ሳድግም ሆነው ወይ ዓለምን እንደማስስ የሚዲያ ሰው እንደምሆን እሱን አስባለሁ። በቃ እመኛለሁ። ትምህርት ቤቶችም ውስጥ የነበረኝ ኤክስፒሪየንስ ያ ነው። በጣም በህፃንነቴ ነው ኢቲቪ ላይ ቀረብኩት። ምን አድርገህ የራጆተርዚ ፕሮግራም ላይ ቀርብ ያሉና ጥሩ ትዝታልኝ። ወደ መጨረሻ አወራቸው ንገረኝ። ኢቲቪ ላይ ኢቲቪ ነው ንገረን ከጀመርኩ አይቀር። እሺ ወደ መጨረሻ ወደ መጨረሻ ሀገሪቷ ግን እንዴት ነች ታዲያ? ጅቡቲ ሁለቴ ለምን ሄድክ? ደህና ነች፣ ሰላም ብላሻለች። ሁለቴ ለምን ሄድክ? ሶስተኛ ሄድክ ሰላም ተወን አድርሰኝ። የመጀመሪያው ሲሄድ መደበኛ ፕሮግራም ለመስራት ነበር የሄድኩት። ሁለተኛው ደግሞ የቀይ ባህር ፕሮግራም ለመስራት። ቀይ ባህር ላይ የሆነች አንድ ደሴት አለች በሩዝ የተሸጠች በጣም የሚገርም ስቶሪ ያለ በጅቡቲ ከጅቡቲ ትሄድና ከጅቡቲ ከዋና ከተማም ጅቡቲ ነው የጅቡቲና ከዛ መርከብ ይዘህ ነው የምትሄደው። 1 ሰዓት ተኩል ይፈጃል ወይ ጀልባ ነስ ያለ ይዘህ ነው የምትሄደውና እዛች ያቺ ደሴት የተገዛችው በ10 ማዳበሪያ ሩዝ ነው። የምርህ ነው? ህንዶች ናቸው ለእንግሊዞች የሸጡላቸው እና በጣም የሚገርም ስቶሪ ያለው በጣም ቢዩቲፉል የሆነ ቦታ ነው። እና አሁን ምን ጀምራቸው ፕሮግራም አለ አፍሪካን ራሱ በቃ አፍሪካ ውስጥ አሁን ኢትዮጵያ ውስጥ በጣም የሚያምሩ ቦታዎች አሉ። በተመሳሳይ አፍሪካ ውስጥ ያሉት በጣም ፕሮሞት ሲሆኑ አታይም። አጠቃላይ ዌስተርኖቹ ወይ ምናምን ኢስተርኖቹ ናቸው በደንብ ፖፕ አፕ አድርገው የምታያቸውና
እነሱን ለማስተዋወቅ እንደ ቱሪዝም የምንሰራው ነገር ስላለ ለዛ ፕሮግራሞቹን ለመቅረጽ ብለን ሁለተኛ ሄደን ነበር እቺን ደሴት ስቶሪዋን ለመስራት። በጣም ነው የምታምረው። በጣም ጥሩም መጥፎም ትዝታ ይዤ ነው የመጣሁት። መጥፎ ትዝታ እንደውም ከኢሚግሬሽን የሚብሰው ጀልባችን ሊገለበጥ ነበረ ማዕበል እንትን ብሎ እንደውም የዛኔ ከእናንተ ከመሄዳችሁ በፊት ሰው ወደ 900 ምናምን ሰዎች ሲነግረናል ቪዲዮ ላይ አሁን የለቀቅነው ቪዲዮ ላይ እኛ ከመምጣታችን በፊት አንድ ቀን በፊት አይደለ ጀልባ ተገልብጦ በጣም ንፋስ አለ። በጣም በቃ ካሳለፍኩት የጉዞ አንዱ ማለት ብዙ ከባድ ነገሮች አሳልፍ ያለው አንደኛው ብዬ የምጠቅሰው እሱ ቀን ነው። በጣም በቃ ጀልባው እየሞላ ውሃውን እንትን እያለን በጣም ትግል ነበረ። በቃ ኦልሞስት የመሞት ጫፍ ላይ ግን ዋና ትችላለህ፣ ግን ሻርክ ሊኖር ይችላል ምናምን ነው ሌላ ላይፍ ሰው የሚያድን እስኪመጣ ድረስ ከባድ ነው። መንሳፈፊያ ምናምን እኮ አለ አላው ለብሰ ነበር። ስቲል ከባድ ነው። ጅቡቲ ከባድ ጊዜ ነው። እኔም ጃፓንን በጣም ነው የምወዳት በነገራችን ላይ በጣም አይበልጥም። እኔ በጣም ነው የምወዳት። ግን ምኗን ነው የምትወደው? ሰዎቹን ነው የምወዳቸው። የሰዎቹን ጥበብ፣ የሰዎቹ ይሄ ስራ ወዳድነታቸው፣ ዲሲፕሊናቸው እና ደግሞ ልጅ ሆነንም ጃፓን እንደምን ሰለጠነች ምናምን ያንንም አንበብ ያለው የከበደ ሚካኤልን። እንዲሁም ግን ሰዎቹ ደስ ይሉኛል። በጥንቅቅ ያሉ ሰዎች ናቸው። አድቄም ይህንን የታዘብኩት ልጆኝም ሳነበው ያንን መጽሐፍ ይሄን ነው ፊል ያደረኩትና እንደኛም ማሰባቸው እንደ ኢትዮጵያውያን ካልቸራቸው ምናቸውም በዛ መጽሐፍ ምክንያት። ስለዚህ ከነስም በማር የትምህርት እድል ባገኝ እዛ ሀገር እጅ መማር በጣም ፈልግ ነበረ። በጣም የገረመኝ እጅግ በጣም ሂሮሺማ ፒስ ሚሞሪያል ሙዚየም በጣም ነው የገረመኝ እውነት። እስኪ ንገረን ማለት እኛ ሀገር ላይ እንደዚህ ተደረገ ለልጅ በትምህርት ካሪኩለም ምናምን እንሰማለን ማለት እንዲተረግና አሁን ላለውም አለመስማማታችን ጥሩ አለመሆናችን እዚህና እዚህ ላለመግባባታችን ላይክ እንደ ባቢሎን ያደረገን ይሄ ትርክት ነው። እነሱ ሂሮሺማ ላይ አሜሪካ ቦምብ ጥላባቸው እነሱ ግን ምን ብለው ሙዚየም ከፈቱ? ሂሮሺማ ፒስ ሚሞሪያል ሙዚየም፣ የሰላም ማስታወሻ ሙዚየም። እስኪ ምንድነው ጃፓን ከልጅነቴ በጣም ሄድ የምፈልግበት ሀገር ነበር። ለምንድን ነው አንተስ መሄድ ፈልጋል? አላቅም ግን በቃ ጃፓን አሁን አባቴ ምን ይላል የጃፓን እቃ በቃ ምናምን ይላል። ጥሩ ነው። አዎ በቃ ተደጋግሙት ሰማዋልና አሁን ለብዙ ነገሮች ምክንያት የለኝም እኔ ግን አላርልስ ነገር እኔ የምታገኘው ነገር የለም። በቃ ልክ እንደዛ ድሮ ጃፓኖች ናቸው መሬት መንገድ የሚሰሩልኝ። ካጂማ ታስታውሳለህ? እኔ አላስታውስም። ካጂማ ነበር ያው በእድሜም ስለምትበልጥ አንተ ነው እሱን እንዳልክ ግን በተለይ ከአዲስ አበባ በተለይ ከእኛ ሰፈር አዲስ ገበያ ጽዮን ያለው መንገድ የሰሩት ጃፓኖች ካጂማ ይባላል። የእሱም ኤክስፒሪየንስ ነበረኝ። ኤኒዌይስ ቀጥል። እና ጃፓን በጣም መኝ ነበር ብዙ ጊዜ እነሱም ቪዛ እንትን ብዬ በኋላ ተሳካና ሲሄድ አንደኛ መጎብኘት የፈለኩት ምንድነው ከቶኪዮ ቀጥሎ ሂሮሺማና ናጋሳኪን ማየት ፈልጋለሁ። እነዛ ከልጅነት ስንሰማ ይኖር ነው ታሪክ ነው። የሁለተኛው ዓለም ጦርነት ያ ኒውክሌር የወደቀበት እንደውም እኔ የሚመስለኝ ምን እንደሆነ ታውቃለህ? በቃ ከተማዋ ጠፍታ አሁንም ስቲል የማይኖርበት ምናምን ነው የሚመስለኝ። እና ከዛ ሲሄድ ወደ በጣም ሩቅ ነው ከቶኪዮ በጣም ሩቅ ነው። ኦልሞስት 7 ሰዓት ምናምን በባቡር 7 ሰዓት 6 ሰዓት በባቡር ነው። ቡሌት ባቡር ይባላል። በጣም ነው የሚፈጥነው 800 ኪሎ ሜትር ፐር አወር ምናምን ነው የሚሄደው። በጣም ነው የሚወነጨፈው። ሶ በሱ ባቡር ደረስን ሂሮሺማ። ስደርስ ላይክ የት ነው አሁን እኔ የሚሄድ ነው መሳይ ሆቴል ካረፍኩ በኋላ ይሄ ፈንጂ የፈነዳበት ደግሞ ሌላ መስሎኛል። ከዛ የሆቴሏን ሪሴፕሽን ጠየቅኳት የት ነው ሂሮሺማ የት ነው? ሂሮሺማ ነው ያለው አለችኝ። እኮ ሂሮሺማ የት ነው አሁን ከዚህ በኋላ ቦታው ፈንጂ የፈነዳበትን ቦታ ማየት ከተቻለ አይዩከን አለችኝና እንደዚህ ሄደ እንደዚህ ታጠፍ አለችኝ። ከዛ አሳልኳት እኔ መኪና የሚይዝ ነው መሰለኝ አሁን መዛገጅ አይ ታጠፍና እዛ ጋር ፒስ ሚሞሪያል የሚል ታግታ ያለ አለችኝ። እሺ ብዬ ባጌን ያስኩኝ ካሜራዬን አዘጋጀው ምናምን። ከዛ ስወጣ በቃ ሁሉም ቦታ ላይ የሆነ ስለ ሰላም የሚሰብክ እንትን ነው የምታየው። በቃ ሰላም ምን ያህል ወሳኝ እንደሆነ ሰላም የሰው ልጆች ሰላምን በጣም እንዲጠብቁት በጣም እንዲንከባከቡት አንዴ ካጡት በጣም ዋጋ ሊከፍሉ እንደሚችሉ የሚያመለክቱ ምስሎች፣ ፎቶዎች ምናምን ግራና ቀኝ መንገዱ ዳር ሐውልቶች ምናምን ታያለህ። ሰላም 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 ነው የሚለው። ሜቢ እንግዲህ ከጦርነቱ ጋር አያይዘው ሊሆን ይችላል እያልኩኝ ያሰብኩ ሄጄ እንዲህ ስዞር ሂሮሺማ ፒስ ሜሞሪያል ሙዚየም ይላል። ሶ ሁሉም እየተሰለፈ ይገባል ምናምን። እዛ ጋር ደግሞ የሚነድ እሳት አለ እንደዚህ።
ከዛ የሆነች አስጎብኛለች በኤክስፕሌን የምታደርግና ጠጋ ብዬ ጠየኳት እንትኑ ኤግዛክት ፈንጂው የወደቀበትን ቦታ ነው የምፈልገው ና ስለ ያ አየሁ እሳቱ የሚወርደው ከሱ ጎን ያለው ይሄ እዚህ ጋር ነው የወደቀው በቃ ይሄ ነው ገረመኝ ከዛስ አሁን ሙሉ ሂስትሪውን እዚህ ውስጥ ነው የምታዩት ምናምን ፒስ ሜሞሪያል ሙዚየም ውስጥ ከዛ ስንገባ ለካ ምንድነው ያን ጊዜ ወደቀ ፈንጂው ከዛ ከተማው በሙሉ ነው ዊፕ አውት የሆነው በቃ ሙሉ በሙሉ ጠፋ ከተማው እና እንደውም ታሪኩ ላይ ከሰማችሁ ተቆረጠች ከዋናው ማዘዣ ጋር ተቆረጠች ከተማዋ ምንም ነገር ድምጽ አይመጣም ሞገድ የለም ጸጥ ነው ያለው በቃ የተቆራረጠው ከዛ እስኪ ምንድነው ሂሮሺማ የሆነው እዩ ተብለው ተላኩ ሄሊኮፕተሮች ሲመጡ ሲያዩ የለችም ከተማ በቃ ጠፍታለች 200 ምናምን ሺህ ሰው ነው የሞተው ምን ያህል ማለት ዊዝን ፍራክሽን ኦፍ ሰከንድ ማለት ነው በቃ መታ ድሮፕ አደረገኝ ሰውየውም ድምጹን ሰምታችሁት ከሆነ ፈንጂውን የጣለው ሰው ምንድነው ያለው ምንድነው ያደረግነው ነው ያለው አያውቅም እኮ ኒውክሌር ቦምብ መጣሉ ያንን መጣሉን አያውቅም እና ጥለው ልክ እየሄዱ ያለ የሆነ በቃ እንዲ ፓይለቱ ማለት አዎ ጥላ የሚመስል ነገር ነው እንዲ ሲል ያዩትና ምንድነው ያደረግነው ሲባባሉ ያ አሁን በጣም ንግግሩን አዳምጫለሁ ነው በጣም ገርሞኝ ከዛስ ምንድነው የሆነው የሚሆነው ስቶሪውን ታይዋል ውስጥ ገብተው በቃ ዘመናዊ ቴክኖሎጂዎች ተጠቅመዋል በጣም ሲፈነዳ በዛ ጊዜ የነበረውን ምናምን ያሳያቸዋል ከዛ ከተማዋን ወደ ማጽዳት ነው ሄዱት ከራዲዮ አክቲቭ ጨረር እንድትጸዳ አደረጉና ሁሉንም ሙሉ ህንጻው ተጠርጎ ሙሉ ከተማዋ ተጠርጋ አንድ ብቻ ህንጻ አለ ሙሉ ከተማው ሲፈርስ የሚገርም አንድ ህንጻ ብቻውን ተርፏል ብቻውን ከዛ ሰው ብቻ ቆማለች እና ያቺን ህንጻ ከራዲዮ አክቲቭ ጨረር እንዲጸዳ አድርገው አጥረው አስቀምጠውታል ሳይነኩት እዛው ፒስ ሜሞሪያሉ ጎን ነው ያለው እና ማንም ሰው መጎብኘት ይችላል ከዛ ግን እንዳለ ከተማውን እንደ አዲስ መገንባት ጀመሩ እንደ አዲስ ገነቡት ከዛ የመጣው መሪያቸው ምንድነው ያደረገው ሙዚየም ለመስራት ንግግር ሲያደርጉ የሚሰራው ሙዚየም ምን ይሁን የሚለው ላይ ማለት ነው ላይክ ምንድነው ሙዚየሞች አሁን ማሳየት የሚፈልጉት ነገር ምንድነው ጀግንነትን ነው ምንድነው መስበክ የሚፈልጉት የሚለውን ነገር ተነጋገሩ ሶ አሜሪካ ፈንጂ ጥላብናለች ፈንጂ ጣለችብንም በሁለተኛው ዓለም ጦርነት እኛም እየተዋጋን ስለነበረ ነው ስለዚህ ኢንስቴድ ኦፍ አሜሪካን ጠላትነት ከምንሰብክበት ሰላምን ብንሰብክበትስ ሰላምን ከጃችሁ ካጣችሁ ጦርነት ውስጥ ከገባችሁ የሚሆነው ይሄ ነው ከተሞቻችሁ ይፈርሳሉ ህጻናት ያለቅሳሉ ወደሚለው ይሂድ በሚለው ልብሶቻቸው ሁሉ አሉ የህጻናቱ ልብሶች በወቅቱ ተለቅመው ዲስፕሌይ ውስጥ እንዲሆኑ ተደርገው ማለት ነው ያው ከራዲዮ አክቲቭ ጨረር እንዲጸዱ እያደረጉ በዲስፕሌይ ውስጥ ያስቀምጡታል ፎቶግራፎች አሉ በጣም ነው የሚጨንቀው በጣም ነው የሚዘገነነው እና በየቦታው አስታውስ እኛ ምን ነገር ስለ ጠላትነት አይደለም ስለ ሰላም ነው የሁሉ የሚዘገነን ነገር የሚሆነው ሰላምን ሉዝ ስታረግ ነው የሚለው በጣም ነው የሚገርመው በጣም የሚገርም ማለት የሚገርም ነገር ነው የምታየው በቃ በጣም የሚገርም እና የምታየው ነገር በጣም የሚደንቅ ነው በኋላ ወጥተህ እሳትም አለ የተለኮሰው ሁሌ የማይጠፋ ኤግዛክት ዓመተ ምህረቱን ባላቅም ለረጅም ዓመታት 50 ዓመት ይመስለኛል የሚነድ እሳት አለ እየነደደ ያለ እሳት አለና ያ እሳት ራሳቸው ናቸው እያነደዱ ያሉት ከስር ጋዝ እየሰጡ አያቋርጥም ምንድነው ይሄን እሳት ያየ ሰው በሙሉ በቃ በኒውክሌር እንዳይጫወት በጦርነት እንዳይጫወት እሳቱ የዛ የጥፋት ማስታወሻ እንዲሆን እና ያንን የምናጠፋው ኒውክሌር ካለም ላይ በስምምነት ኒውክሌር የሚባል መሳሪያ ካለም ከጠፋ ዓለምም ከጦርነት ጸድታ ሰላም ከሆነች ብቻ ነው የምናጠፋው ያንን እሳት ብለዋል እና ያነዱታል ሁሌም አይጠፋም ከአመት አመት እንደ ሼድ ነገር አድርገው ሁሌ ይነዳል እና በጣም የሚደንቅ ነገር ነው የምታየው ከተማዋ አሁን ጦርነትን ሳይሆን የምትሰብከው ሰላም ኤቭሪዋን ላይክ ሄዶ ሲጎበኝ በቃ ብዙ ነገር ያስባል ባይምሮ በጣም ብዙ እንደመጣበት ቦታ እንደመጣበት እንትን ምናምን ብዙ ነገር በአይምሮ እንዲመላለስ ያደርጋልና እኔ ያየሁት ማለት አሁን ጃፓን ስትል የሆነ ሮቦቲክስ ምናምን ነው ሰው የሚጠብቀው እርግጥ ነው ሌላ ዓለም ላይ ናቸው በሱም ማለት በዚህ በሮቦቲክሱ በሳይንሱ ምናምን እሱ ሌላ ዓለም ላይ ገብተዋል ምንም ጥያቄ የለውም በጣም የመጠቀ ነው ኢቭን ግን አት ዘ ሴም ታይም ጃፓን ምን ታያለ ካልቸር ታያለ በጣም ጥግ ድረስ ነው ሰው የሚያከብሩት ለዛም ይመስለኛል ኦቨር ዲፕረስድ ይሆናሉ በጣምና ራስን በማጥፋት አንደኛ ናቸው ከዓለም ያ ከዓለም አንደኛ ኢቭን ራስ ማጥፋት የሚባል ጫካ ወሏል እና ራስን በማጥፋት በጣም ኦቨር ላይክ በጣም አንድ ነገር ጥንቃውን አልጋ ሲያነጥፉ ምናምን አይተሽ ከሆነ በጣም ጥንቅቃው አንሶላ ሳትዛነፍ ምናምን ነው ያነጥፉትና ስነ ስርዓታቸው ይገርማል ከዛ በጣም ከነበረኝ ከማስታውሰው
ትምህርት ቤት የጎበኘሁበት የነሱን ዩኒቨርሲቲያቸውን ሃይ ስኩላቸውንና መዋዕለ ሕጻናታቸውን የጎበኘንበትና ይሄ ሂሮሺማና ናጋሳኪን የጎበኘሁበት ጉብኝቴ በጣም የኔ በጣም አንደኛ የምለው ጉብኝቴ ነው ማለት ይችላል። አዎ ከዛ ቶኪዮ ስትመጣ ያው ሳይንሱን ምኑን ደግሞ ቶኪዮ ታገኘዋለህ። ብዙ ኔቸርም እንዲሁ አለ በጣም ነው የሚያምረውና ጃፓን እኔ ኤክስፔክት ከማደርገው በላይ ሆኖ ነው ያገኘሁት እና አሁን እስካሁን ራሱ ወደ 63 ሀገር ጎብኝቻለሁ ግን እንደ ጃፓን ያክል እስካሁን አላገኘሁም። እንግዳችን የዩቲዩብ ንጉሰ ነገስቱ እና ተጓዡ 60 ሀገር 63 ሀገር ጎብኝቷል። እንግዲህ ይቀጥላል። የዓለምን 195 ሀገር የመጎብኘት እቅድ አለው። በእርግጥ እኔ 100 ምናምን ሀገር የጎበኘ ሰው አውቃለሁ። ስሙን መጥራት ስለማይፈልግ አልጠራው። አንተም ትደርሳለህ፣ ምንም ጥርጥር የለው። እንግዳችን እንግዲህ ይሄን ይመስላል። ጥሩ ኤክስፒሪየንስ የነገረን ነው። እኔ የምልህ የእኛን ዩቲዩብ ሰብስክራይብ አድርገዋል? መጽሐፍ ላይ የዩቲዩብ ሚስጥሮች ላይ አንዱ ያልከው በማል አስታውሱ ብለሃል። አድማጮቻችን ይህንን ፕሮግራም መከታተል ከፈለጋችሁ በቪዲዮ ማለት ነው ቃል መልቲሚዲያ የተባለውን ዩቲዩብ ሰብስክራይብ አድርጉ። እዛ ላይ ጠብቁ። ከዚህ በፊት ያሉ ፕሮግራሞቻችን ታያላችሁ። አንተ አረከው? አሁን አድርገው የአቤል ብርሃኑ ወዳጆችም እንግዲህ እንዳታሳፍሩት 10,000 የደረሱ ጥቂት ናቸው ተብለዋል። 10,000 አድርሰን ይደርሳል። የቀን ጨለማ ዘመኔ ዘፈኗ ዘመኖች ለዩቲዩብ የምንጋብዛት ነው። አይ አይደለም፣ የቀን ጨለማ ዘመኔ ብለህ የዘፈንክበት ሀገር አለ። የቀን ጨለማ ዘመኔ እስቲ ድምጽ ቆንጆ ነው። ኖርዌይ ነው እሷ። ምንድነው የቀን ጨለማ ያስባለ? የቀን ጨለማ ቪዲዮ ላይ ተኮነ ዘፍነው ነበር። እስቲ ዘፈነው፣ ድምጽ ቆንጆ ነው። እግዚአብሔር ቆንጆ አግዛለሁ። አሁን እኮ ዘፍን ነበረ በነገራችን ላይ ኦፍ ሪከርድ ላይ ለዛ ነበር ታግዘኛለህ። የቀን ጨለማ ለኖርዌይ እስኪ ዘፈነው፣ እዛም ዘፍነው ያዋልክ ቪዲዮ ላይ ሄድና የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን የቀን ጨለማ ዘመኔን ለምንድን ነው ያስባል? እምባዬን ቆጥሮ ሐዘኔን ጂኦግራፊ ነው። ጂኦግራፊ ፍጹም ማላቀው እንግዳ የሆነ ጂኦግራፊ ውስጥ ራሴን አገኘሁ። ያ ማለት ኢማጂን ከቀኑ 7 ሰዓት ከቀኑ 6 ሰዓት ነው እያለ ሰዓት ከቀኑ አሁን ልክ በዚህ ሰዓት በቃ ከበዚህ ሰዓት ማለት ነው። ልክ ጨለማው ራስ ብታገኙ ማለት ነው። ኢማጂን አሁን ከስቱዲዮ እኛ ብንወጣ ጨለማው ነው ብታገኙ ምንድነው? ኢትዮጵያን በጣም ማናስበው ነው። ያ እና በክረምት ላይ የአርክቲክ ሰርክል ላይ ማለት የምድራችን አሁን ከምድራችን እንደ ክብ አይደለች እና አናቷ ላይ ያሉት አርክቲክ ሰርክል እና አርክቲክ ሰርክል ዙሪያ ያሉ ሀገሮች ሁልጊዜም ክረምታቸው ጨለማ ነው። አንዳንዶቹ ለአርክቲክ ሰርክል በጣም ክሎዝ የሆኑት 6 ወር ጨለማ ናቸው እና 6 ወር ደግሞ ሙሉ 24 ሰዓት ፀሐይ ናቸው እና በጣም እንግዳ የሆነ ተፈጥሮ ነው ያለውና ሲሄድ እዛ ማለት አባባሎች አሁን እንደኛ ሀገር ይሄ ቀን ጨለመበት ምናምን የሚባሉ አባባሎች አለ አይደል ምንላቸው ሁሉ ተረት ይሆናል። ለካንዳንድ አባባሎች ራሱ ከጂኦግራፊ ተገናኝተው እና ኖርዌይ ሄድኩና ከኖርዌይ ከኦስሎ ራሱ 1200 ኪሎ ሜትር ርቀት ላይ ነው ያለችው። ትሮምሶ ትባላለች። በጣም ክሎዝ ለአርክቲክ ሰርክል በጣም ክሎዝ ነች። ላይ ቶፕ ነውና በቃ ልክ አውሮፕላኑ ያረፈው 6:30 ምናምን ላይ ነው ምሳ ሰዓት ማለት ነው። ግን ጨለማ ነው በቃ 24 ሰዓት ጨለማ ነው። ግን ኢማጂን በቃ ጠዋት ተነስተሽ ቁርስሽን እየበላሽ ነው ጨለማ ነው። ወደ ስራ ገባሽ ጨለማ ነው። ባንኩ ምኑ ተከፍቷል። ሰው ወደ ገበያ እየሄደ እየመጣ ነው ምናምን። ምሳሽን ልትበይ ወጣሽ ጨለማ ነው። ሁሌም ምራት የሆነበት ሀገር ማለት በቃ ሁሌም ምራት መጋበዝ ትችላለህ። በማንኛውም ሰዓት ራት መብላት ትችላለህ። እና በቃ ቀን ጨለመብኝ የለም ራሱ ቀኑ ጨለማ ነው። በጂኦግራፊ ለምን አመሸህ የለም ቤትም በፈለከውም ሰዓት ገባ ጨለማ ነው። እና በጣም ኢቭን ማለት ግልብጥብጥ ስለሚልብህ ልተኛ ማለት አንዳንዴ
በጣም ኔቸርን እነሱ አዳፕት አድርገውታል። እነሱማ ኖርማል እንደ ኖርማል ቀን ነው። ኢትዮጵያንም አሉ የሚኖሩ እዛ። የሚተኙትስ እንዴት ነው? ሰዓቱን ዝም በሰዓት ነው በቃ እጃቸው ላይ ባሰሩት ሰዓት፣ ስልካቸው ላይ ባለው ሰዓት መተኛት ባለባቸው ሰዓት ሄደው ይተኛሉ፣ መነሳት ባለባቸው ሰዓት ይነሳሉ። በቃ በሰዓት ነው፣ ያለ ሰዓት ምንም ነው። በቃ እነሱ እንትናቸው ባዮሎጂካል ክሉክ ነው የሚባለው አይደል? ጨለማ ሲሆን ጠዋት ሲሆን ምናምን የሚሰሙ ነገሮች አሉ፣ መነሳት፣ ቁርስ መብላት ምናምን የሚባሉ ስሜቶች። እነሱ ግን ሰዓታቸው ባዮሎጂካል ክሉክ የሚባል የላቸው ናቸው። እንትን ነው የተፈጠረው፣ ሰዓታችን ነው ክሉካቸው። በቃ እነሱ ማይንድ ሴታቸውም ስለለመደው አግሪ ያደረጉ በቃ ፋሚሊ ናቸው ለዛ ጂኦግራፊ። እና በጣም ነው የሚገርም ግን በጣም በቃ አገርን እንድታመሰግን የሆነ ጂኦግራፊን እንድታመሰግን ያደርጋል። 30 መንዝ ኦፍ ሰንሻይን ከሚባልበት ወጥተህ ኢማጂን ላይክ በጣም 24 ሰዓት ጨለማ ነው፣ አይነጋም። እና በቃ አላርም ሞልተህ እውነት ነግቷል እኮ ግን አይነጋም። ከዛ አላርም ሞልተህ ምናምን ከዛ ደግሞ አርክቲክ ሰርክልን በክሩዝ እንሄድ ነበረ በመርከብ እና ጠዋት 8 ሰዓት አሉ። ያው 8 ሰዓት ጠዋት 2 ሰዓት ማለት ነው። ከዛ ለመነሳት በቃ ግን በቃ ምን ወሰንኩ ብድግ ብለህ ይሄ በእውነት ብድግ ብለህ መስኮትህን ስትከፍት እንዲህ ምናምን ፀሐይ ስታይ አመስግን። በቃ በጣም ነው የሚጨንቀው። ጨለማ በራሱ በጣም የሚጨንቅ ነገር ነው። አት ዘ ሴም ታይም ደግሞ ብርሃን ሲሆን ደግሞ አይስላንድና አላስካ እነሱን ደግሞ 24 ሰዓት ፀሐይ በሆኑበት ሰዓት ኤክስፔሪየንስ ነበረኝ። 24 ሰዓት ፀሐይ ነበሩ እነሱ ደግሞ። አይስላንድን ስጎበኛ 24 ሰዓት ፀሐይ ነው። በቃ አሁን 6 ሰዓት ላይ ቀን የምታየው ፀሐይ ሌሊት 6 ሰዓትም ሌሊት 7 ሰዓትም እንደዛ ነው። አጠልቅም ፀሐይ ከአድማሷ ዝቅ ስለማትል ፀሐይ ከላይ ያሉት ሀገሮች 6 ወር ፀሐይ ይሆናሉ። በዛ ወቅት ደግሞ 24 ሰዓት ፀሐይ ነው። ከነ ኖርዌይ ጋር ኖርዌይ 6 ወር ሲጨልም እዛ 6 ወር ኖርዌይ ስልሽ ኖርዌይ ሁሉም ሳይሆን ወደ ላይ ኖርዌይ አይተሻከነ ዱላ ነው የምትመስለው። ካርታዋ ራሱ ወደ ላይ እንደዚህ የተሰመረ ነውና ከላይ ያሉት ፓርቶች እንደዚህ አይነት እንትን ያላቸው ሙሉ ክቡን ስትዞሪ በራሺያም ወደ ላይኛው በዚህ ደግሞ ወደ አላስካ መጥተህ ወደ ላይኛው ክፍል አንክሪጅ ምናምን የሚባሉ ከተሞች ባሉበት ኦልሞስት 24 ሰዓት ጨለማ ይሆናሉ ክረምት ምናምንና በጣም ይሻላል ከ24 ሰዓት ፀሐይና ሁለቱም ይከብዳል። ለምሳሌሽ ጨለማ ውስጥ ስትሆኚ ብርሃንን ትናፍቂያለሽ፣ ብርሃን ውስጥ ስትሆኚ ደግሞ ጨለማን ትናፍቀዋለሽ። የምሬን ነው የምልህ። ለካ ጨለማ ሲመጣ ጨለማ ብዙ ጥቅም እንዳለው ትረዳለህ። ሲጨልም ነው ወደ ቤት የምትሄደው፣ ከፋሚሊ የምትገናኘው። እኛ በለመድ ነው አሁን በቃ መሸትሸት ሲል ወደ ቤት ትገባለህ፣ ከልጆች ጋር ጥሩ ታይም ይኖርሃል፣ ትበላለህ፣ ትጠጣለህ፣ ምናምን ትጸልያለህ፣ ከዛ በኋላ ትተኛለህ። ይሄን የሚሰጥህ ጂኦግራፊው ነው። ብርሃን ቢሆን ኢማጂን በቃ ያወራህ ነው ከጓደኛ ጋር ካፌ ነህ ኦር የሆነ ስራ ቦታ ነው፣ ቆይችል ልጨርስ ራሱ የጨለመ ሲሄድ ነው የምትሄጂው ወደ ቤትሽ ነው። ኔቨር በቃ ያን ደግሞ ብርሃኑ ደግሞ ከባድ ነው ለማጨለም። እንዴት አድርገው በቃ ሆቴል ስትይጂ መጋረጃው ራሱ በጣም ጥቁር ነው እንዲጨልም ጨለማ ለማምጣት እኮ ያው እንዲመስል ከተኛ እና እንደዛ አድርገው አጨልመው ነው የሚተኙትና በጣም ከባድ ነው። 24 ሰዓት ጨለማውም እንትንም ሲፈራረቅ በመጠን ማለት ነገር ሁሉ በመጠን አይደል መልካም በመጠኑ ሲሆን እንዴት እንደሚያምር ከዛ ትረጃለሽ። እና ጉዞ አንድ ነገሩ በቃ ትልቅ ሌሰን ይሰጣል ላይፍ ላይ ኖት ጨለማን መጥላት ወር ብርሃንን መጥላት ሳይሆን ለካ ሲመጣጠን ነው ሁሉ ነገር የሚያምረው። ነገር ሁሉ በጊዜው መልካም ነው ለካ በቃ በራሱ በተፈጠረበት ጊዜና የሚገርም ኤክስፔሪንስ ነው። አንዴ አክሊሉ ሀብተወልድ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩ በቀዳማዊ ኃይለ ሥላሴ ጊዜ የኤርትራ ጉዳይ ለማስመለስ በሪፈረንደም ለማምጣት ወደ ኢትዮጵያ እንደ ውጭ ጉዳይ ሚኒስትር ናቸው። የዓለም ሀገራትን ለማግባባት ብዙ ሀገር ተጉዘዋልና ዛሬ ለምሳሌ እኛ ሀገር 3 ነው መጋቢት 3 ብዙ ሀገር ከመጓዛቸው የተነሳ መጋቢት 1 ወይ 2 ሆኖባቸው ያውቃል። የሆነ ሀገር ሳይነጋ ምናምን ሆኖ ማለት ነው። ለምሳሌ ዛሬ ከ3 ተነስተ እዚህ ሌላ ሀገር ግን ሳይነጋ ትገባና ወይ 1 ይሆናል ወይ 2 ይሆናል። እንደዚህ ሆኖ ያውቃል ብለው ጽፌያለሁ ሜሞሪያቸው ላይ አንብቤ። እንደዚህ ያጋጥማል። ወደ ኋላ ትጓዛለህ ዓለም ላይ አንደኛው በጣም ይሄንን ኤክስፔሪየንስ ማድረግ የሚፈልጉ ሰዎች ከቶኪዮ ወደ ሀዋይ ሂዱ። ከቶኪዮ ወደ ሀዋይ ስቴጂ 6 ሰዓት ፍላይት ነው። ግን ምንድነው መስከረም 2 በረራውን ብትጀምሪ አውሮፕላኑ የሚያርፈው መስከረም 1 ነው። እስኪ እንዴት አስረዳ 6 ሰዓት በረ መስከረም 1 ነው ታርፈው ማለት አሁን ጂኦግራፊ የእንትኑን ለማስረዳት ይገብዳል። ግን ምን መሰለህ ፀሐይ ለምሳሌ ፀሐይ በምስራቅ ትወጣለች እንላለን፣ ግን ምድር ነው የምትዞረው፣ ፀሐይ አትዞርም። ስለዚህ የምድር ሼፕ ለመጀመሪያ ጊዜ ቀን ሲጀምር
የሚጋለጠው ለነ ጃፓን እኛ ማናቃቸው ደግሞ እነዚህ ኪሪባቲ ቱቫሉ የሚባሉ ሀገሮች አሉ ለነሱ ናቸው የመጀመሪያ ቀንን ኤክስፒሪየንስ የሚያደርጉት ከዛ ኒውዚላንድ አሉ አውስትራሊያ እነሱ ጋር ነው መጀመሪያ የቀኗ ፀሐይ የምትወጣው ሶ በዛ ሰዓት እኛ ጨለማ ነን ሀዋይ ላይ ደግሞ ቀን የሚያከትምበት ነው ማለት የምድር ጎን እንዲለፀሐይ እየተጋለጠ ዞሮ ምድር ዞራ የመጨረሻው ቀን የሚያከትመው ወይም ኢንተርናሽናል ዴት ላይን የምንለው የተሰመረው በሀዋይና በነዚህ በቱቫሉ በምትባል ሀገር መሀል ነው የተሰመረው ስለዚህ ከዚህ ከቱቫሉ ተነስተ ወደዚህ ስትሄድ ወደ ኋላ ነው የምትሄደው ከዚህ ወደዚህ ስትሄድ ወደፊት ነው የምትሄደው በምድር አቅጣጫ ማለት ነው ሁለቱም አቅጣጫ ስትበር ስለዚህ ልክ ስንነሳ ከዛ ከቶኪዮ ተነሳ እዛ ስናርፍ አንድ ቀን ወደ ኋላ ነን ማለት ነው ያረፍ ነው የርም ኤክስፒሪየንስ እና አንድ ቀን ሁለቴ መኖር ትችላለህ ኒው ይርን በቀን አላለቀም ገና ፀሐይ ወጣ ቀኑ አልተገባደደም እዛ ገና አላለቀም ዙረቱ አላለቀም ይሄ በፀሐይ ዙሪያ የምናደርገው ዙረት ምድር ስላላበቃች ገና እዛ ጋር ስትደርስ እንደገና ደግመህ ኤክስፒሪየንስ ታረጋታለህ ቀኑን ማለት ነው እና በጣም ክሬዚ ሆነ ወደ ዩቲዩብ ልመልስህና ዩቲዩብ 5 ዩቲዩቦች አሉ 3ቱ ሲልቨር ናቸው 2ቱ ደግሞ ጎልድ ናቸው ብዙ ሰው ዩቲዩብ አሁን እየሞከረ ነው እየሰራ ነው ምናምን እኛን ጨምሮ ካል መልቲ ሚዲያ የሚባል ዩቲዩብ አለ ሰብስክራይብ አድርጉ እና እንዴት ነው 5 ዩቲዩብ በዚህ ደረጃ ሰክሰስፉል መሆን የሚቻለው ምንድነው ያንተ ኤክስፒሪየንስ እዚህ ላይ ጽፈዋል ዩቲዩብ ላይ በደንብ ጽፈዋልና ሰዎች ምን ማድረግ አለባቸው ከመጀመሪያው ጀምሮ ብዙ ጊዜ ቅድመ ዝግጅት ይበዛል እኛ ሀገር አሁን በተለይ ካሜራ ያስፈልጋል እውነት ነው ያስፈልጋል ጥራት ያላቸው ስቱዲዮ ያስፈልጋል ሌሎች ነገሮች ያስፈልጋሉና ቢሮ መከራየት ይኖራል ምናምን እነዚህ ስታስበው ወይ ትተዋለህ ወይ ምናምን ቪዲዮ ጥራት ያስፈልጋል ምክንያቱም አሁን እየመጡ ያሉ ከካሜራ ራሱ በቃ አሁን የመጨረሻው እንደ ሬድ ምናምን አይነት ካሜራዎች የሚጠየቁበት ነው እነዛ ፎርም ምናምን ማርክ ፎሮች ምናምን አውት ኦፍ ዴት እየሆኑ ያሉበት ጊዜ እነ ሶኒ ምናምን እየበለጡበት የመጣው ጊዜ ነውና ምንድነው ሰዎች እንደዚህ ይጨነቃሉ ምንድነው ማድረግ ያለባቸው አትሌት ኃይሌ ገብረስላሴ መሮጥ የጀመረው የት ነው ሲድኒ አይደል አቴንስ አይደል እኛ ሀገር እዚህ መንደሩ ሰፈሩ መንደር ታሪኩን አይታችኋል ዶክመንተሪውን ራሱ ኢንተርቪው በቃ ሰፈሩ መንደሩ ማንም አላዩ ሲሮጥ ማንም አላዩ ከዛ በኋላስ ዓለም እስኪያጨበጭብ ሮጧል ብዙ አደባባይ ላይ ሶ ሩጫዎች የሚጀመሩት ከሰፈር ከመንደር ከገዛ ወዳጅ ከጎንህ ነው ማንም ባንዴ ያጨበጭብልህ ምንም ግልጽ ማንም አያውቅም አሁን አንዳንድ ሰዎች በጣም ሰው ለማሳዘን ሰው እኮ እንዲህ ነው በቃ ምናምን ይላል ግን አይደለም እውነታው ያ ነው ማንም ሰው አያውቅም መጀመሪያ ማንም ሰው አያውቅም ስለዚህ እየሰራ ስትሄድ ነው ሰው የሚያውቅህ ገንዘቡ የሚመጣው ምናምን እየተጋለጥክ ስትሄድ ነው ስለዚህ ስትጀምር ባለህ ነገር ነው የምትጀምረው ስትጀምር ለሁሉም ብለህ አይደለም መጀመር ያለብህ ለራስህ ለጓደኛ ለሚሰማ ሰው ይሆናል ወይ ያልክ ቀስ በቀስ እየሞከርክ ነው የምትሄደው ማንም ጨርሶ ይጀምር የለም ጨርሰ መጀመር ከፈለክ የትም አትደርስ ምክንያቱም አሁን ዓለም ላይ ምን ያህል የሚገርም ኤክስፔንሲቭ የሆኑ ካሜራዎች አሉ ዓለም ላይ እሱን ሁሉ ሟልተ መጀመር አትችልም ትንሹንም መግዛት ትችላለህ ስለዚህ በስልክ መጀመር ትችላለህ በስልክ መጀመር ትችላለህ ስለዚህ ማንም ጨርሶ የጀመረ የለም ጀምሮ ነው በሂደት ያሟላ የሚሄደው ስለዚህ እንግዲህ ስኬት ከተባለ ስኬት ማለት በራሱ ቃሉ የሆነ ነገር መጨረስና የሆነ ነገር ላይ ጉብ ማለት አይደለም ታውቃለህ ስኬት ማለት የሆነ የሚሰካ ነገር ነው ቃሉም ወርዱም ራሱ ከሆነ ከመሰካት ጋር የሚገናኝ ነው ስለዚህ አንዱን ስትሰካ አንዱን ስትሰካ አይቆምም ስኬት አንዱን እየሰካካ የምትሄደው ስለሆነ ከመጀመሪያው ፐዝል ስትገጣጥም ከስር አለች አይደል በቃ ፋውንዴሽኑ ልክ እንደዛ ያረክ ስትጀምር ስትሰካ ከዛ ጥሩ ካሜራ መግዛት ትችላለህ ከዛ በኋላ ካሜራው ራሱ ደግሞ በነጻ ይሰጣል ማስታወቂያ ስራ ተብለ የሆነ ጊዜ ትኬት ቆርጠህ ትሄዳለህ የሆነ ጊዜ ደግሞ ይሄው ትኬት በነጻ ስቲንግ የቺ አየር መንገዷን ሎጎ አስገብተህ ትባላለህ አይቀርም ያ ጊዜ አይቀርም እንዳልኩ ስኬት ነው እየተስካካ የሚሄድ ስለሆነ የምትጀምረው ዛሬ ነው መቼ እንደምትደርስ አታውቅም ግን በራይት ትራክ ላይ መሄድ ብቻ ጀምር ነው ወደ ጅማ መሄድ የፈለገ ሰው ወደ ጅማ መንገድ መጀመር አለበት ገብቷል መናኸሪያ ሄዶ ትኬቱን ቆርጦ በመቼው መልኩ ስለዚህ ወይ በፕሌን ከሄደ ፍጥነቱን ነው የሚጨምረው ማለት ይሄ በቃ አቋም ሟልተ ምናምን ከቻልክ አንተ እድሉ ካገኘ ካሜራ ይዘህ ምናምን ብትሄድ ሊፈጥን ይችላል አይታወቅም በባስም ነው ካልክ ቀስ እያልክ ቀን መፍጀቱ አይቀርም ሰዓት መፍጀቱ አይቀርም ትደርሳለህ ግን እርግጠኛ መሆን ያለበት ወደ ጅማ መሄድ ፈልገህ የጅማ ባስ ውስጥ ነው ወይ የጅማ አውሮፕላን ውስጥ ነው ወይ
ስለዚህ ፈለገ ዝግጅት ብታደርግ ምናምን ያንን ባስ ራይት ትራኩን ካልያዝኩ አይሆንም። ስለዚህ በስልክህም ጀምር በካሜራህም ጀምረሃል ወይ ነው። ከዛ በኋላ በጥቂቱ እየሰራ ሳትሰለች ፕላስ ደግሞ አንዱ ደግሞ መሰልቸት ውጤት ቶሎ አይታይም። ብዙ ነገሮች አይታቸው ታክላቸው ብቅ እስኪሉ ጊዜ ይፈጃሉ። ስለዚህ በቃ የሆነ ነገር መሞከር እና ደግሞ ሁሉን ነገር ጣጥሎ አለመግባት ይሄ ዲፕ ዳይቭ እንደሚባለው አለ አይደል? በቃ እንደዛ ነው የኛ ነገር። ብዙ ሰዎች የሚሰለቹት ስኬት ላይ የማይደርሱት አንደኛው ምክንያት ይሄ ነው። አሮጌው ምንድነው አዲሱ ባልዲ እንደሚይዝ ሳታረጋግጥ አሮጌውን ባልዲ አትጣል የሚባል አባባል አለ። ከብቷል። እና መጀመሪያ ልክ አዲስ ነገር ሲጀምር በቃ ያንን እርግፍ አድርገህ ጥለህ መሄድ የለብም። ያን እንዳለ ከዛ በሚተርፍ የተወሰነ ሰዓት ይህን እንዴት ማስኬድ ይችላል ጎን ለጎን። እንደዛ ሲሆን አትሰለችም። ከዛ በኋላ ይሄ እየበለጠ ሲሄድ ደግሞ ያንን በክብር እየተውከው ትሄዳለህ። ከዛ ያ ትዝታ እየሆነ ይሄ ደግሞ ሞር ዋና ስራ እየሆነ ይሄዳል። ስለዚህ የመጀመሪያው ኮሚትመንት ይጠይቃል። በጣም አለመሰልቸት መስራት ይጠይቃል። ተመልካች ላይኖር ይችላል። ፕላስ ሌላኛው ደግሞ ትሬኒንጎችን መውሰድ ሊሆን ይችላል። ቀላል ነገሮችን ቴክኒካል ነገሮችን ማየት መማር ሊሆን ይችላል። ያው ሁሉም ከእውቀት ጋር የተገናኙ ነገሮች ስለሆኑ ስኪል ቢኖረው የሆነ እውቀት ቢኖረ ከሚያውቁ ሰዎች ጋር ሼር ብታረግ እንደዚህ የተለቀቁ ቪዲዮዎች ብታይ እነዛን ለመሞከር ቪዲዮን ቫይራል እንዲሆን እንዴት ላድርግ የሚሉ የተለያዩ ቴክኒኮች ስላሉ እንዳልኩ እነሱን መሞከር ቢቻል በጣም በአጭር ጊዜ ሰክሰስፉል መሆን ይቻላል። ያን ያህል አሁን ላይ ደግሞ ከባድ አይደለም። ለምን መሰለ ከባድ ያለው ነው ብዙ ሪሶርስ አለ በቋንቋህም ብትፈልግ በአማርኛ ብትፈልግ በእንግሊዝኛ ስፓኒሽ የሚችል በስፓኒሽ ብዙ ሪሶርስ አይበሩ ላይ አለ። ገብተህ የምትፈልገውን ፒክ አድርገህ በነጻ የምትፈልገውን ኮርስ ወስደህ ተምረህ ምናምን ነገር መጀመር ትችላለህ። እና ከሙያው ጋር በተገናኘ መልኩ እንዲህ ላይ ዩቲዩብ ፕላትፎርም መድረክ ነው። እዛ መድረክ ላይ ቆመህ የሆነ ፕሮግራም አቅርበህ ተመልካች ማግኘት ነው ሳይንሱ። ሌላ ምንም ነገር የለውም። ሮኬት ሳይንስ አይደለም። ስለዚህ ቀላል ስለሆነ ያንን እንዴት ማራኪ አድርጌ አቅርቤ እንዴት ሰው አትራክት ላድርግ፣ እንዴት ተመልካቹ ወደ እኔ እንዲያይ ላድርግ ነው። ስለዚህ መድረኩ ግልጽ ነው፣ ሁሉም ክፍት ነው። መቆም ዛሬ ከፍተህ ዛሬ መቆም ትችላለህ። ግን እንዴት አድርገህ አትራክት ታደርገዋለህ? ያ ትግል ይፈልጋል። ስለዚህ መታገል ነው። እንትን ትላለህ ያው ራሳችሁን ሆኖ ዩቲዩብ ስከፍቱ ትላለህ። አሁን በጣም ኮንተንት መምረጥ ራሱ ከባድ ሆኗል። አንድ ነገር ስኬታማ ሲሆን ሁሉም ወደዛ እና ይሄንንስ እንዴት ነው? አንደኛ ራስን መሆን ሲባል በምን መንገድ ነው ራስን መሆን ማለት? ለምሳሌ ዩቲዩብ ላይ ዘውግ የሚባል አለ በአማርኛ ኒች ዘውግ የሚባል አለ። ዘውግሽ ምንድን ነው? አንቺ የምትፈልጊው ምንድን ነው? ለምሳሌ እና ከሌ ስለተጓዙ አንቺ የግድ መጓዝ ላትችይ ይችላለሽ። የምትችው ምንድን ነው? 3 ነገር ነው። አንደኛ የምትችው፣ ሁለተኛ የምትፈልጊውን ሁሉ ትችያለሽ ማለት አይደለም። የምትችውን ሁሉ ደግሞ ትፈልጊያለሽ ማለት ላይሆን ይችላል። ስለዚህ ሁለቱም ተመጋጋቢ ናቸው። ስለዚህ የምትችው ነገር ምንድን ነው? ማድረግ የምትፈልጊው ነገር ነፍስሽ ለምሳሌ መጓዝ ከሆነ የሚፈልገው ተጓዥ መሆን ከፈለግሽ ግን መጓዝ አትችይም። ሳንቲሙ የለሽም ወይ ምናምን አፎርድ ማድረግ አትችይም። ስለዚህ ደራይት ትራክ ላይ ቅድም እንዳልኩሽ ደራይት ባስ ላይ ያልናል ከዘውግም አንጻር ከዛ ስለ እንግሊዝ ታነቢና ስለ እንግሊዝ ታሪክ ሰርተሽ የምትችው ደግሞ በአሁን ሰዓት ምንድን ነው መጓዝ የምትፈልጊው ነው። የምትችው ደግሞ መቅዳት ብቻ ነው። ድምጽሽን በስልክሽ ትቀጂና ከዛ በኋላ ትሞክሪያለሽ። ሰራሹ ማለት ነው። በስልክሽ ቀርተሽ በድምጽ ተርከሽ ቆንጆ አድርገሽ ትጭኛዋለሽ ማለት ነው። አሁን የምትችይውን ሰራሽ። ነገ ደግሞ በዚህ ያደግሽ ስትመጪ ነገ ልትጓዥ ትችያለሽ። አሁን ዩቲዩብ ላይ ሄደሽ ብትፈልጊ ዛሬ 7 ዓመት ምናምን እኔ የተረኳቸው ሀገሮች አሉ የሄድኩባቸው ዊችዝ ነው ቡታን ምናምን የሚባሉ ቡሩናይ ምናምን የሚባሉ ሀገሮች የተረኳቸው ናቸው። እኔ ተረኪያቸው ከዛ በአካል ሄጄባቸዋለሁ። እና ይሄ በአነቃቂ መጽሐፍ የሚጽፉ ሰዎች ሰብኮንሽስ ማይንድ ዶክተር መርፊ ነው ብዙዎቹ አክቹዋሊ ሰብኮንሽስ ማይንድ በጣም ስለምወደው ነው። ዘ ፓወር ኦፍ ናው የካርቶ ላይ ምናምን የሚናገሩት ላይ ይሆናል ብለህ አስብ ከዛ ይሳካል። በዚህ ታምናለህ? እኔ እንኳን እንደዛ የሆነልህ ስለምሰለኝ የተረካውን ሄደው አሁን እኔ እንዳላወሳስበው ነው። እዛ ነገር ውስጥ ብዙም የለውም ማለት አሁን እኔ ምን ልል ፈልጌ መሰለ የሆነ ነገር እመነው ይሳካል ምናምን ሳይሆን ኢማጂን ምናምን አላረከም ማለት እንዳልኩ እኔ ከልጅነቴ ሚዲያ ሰው መሆን ፈልጋለሁ። እሺ ልጆኜ ነው ቅድም እንደነገርኩ ቴሌቪዥን ላይ የቀረብኩት። ጋዜጣ ላይ ወጥቻለሁ 5ኛ ክፍል ሆኜ ፊት ለፊት ገጽ ላይ ጋዜጣ ላይ ወጥቻለሁ። አጓዛለሁ ምናምን ብዬ ወጥቻለሁ ምናምን። እንግዲህ ይሄ ሎው ኦፍ አትራክሽን ከሆነ ሊሆን ይችላል አላቅም። ማለት የሆነ ነገር ስትፈልገው ማለት ለምን እንደሆነ ለምን ይህንን ሀሳብ እንትን እንደማደርገው ልንገርህ።
አንድ ነገር ስለፈለግከው ብቻ ወደ አንተ አይመጣም። አንተ ወደ እሱ መጓዝ አለብህ። ትገጣጠማላችሁ። ለሰይ እኔ ፊልም መስራት ብፈልግ እኔ ወደ እሱ መሄድ አለብኝ። የቱ ጋር ፊልም ሰሪዎች አካባቢ መዞር አለብኝ፣ ማየት አለብኝ። ፊልም ሰሪዎች የተማሩበት ትምህርት ቤት መሄድ አለብኝ፣ መማር አለብኝ። በዛ ፕሮግረስ ውስጥ ማለፍ አለብኝ። እዛ አካባቢ ላይ መጥፋት የለብኝ፣ መታየት አለብኝ እዛ መድረክ ላይ ገብቷል። ስለዚህ ቤቴ ቁጭ ብዬ ግን ፊልም ሰሪ መሆን ብፈልግ ነገርዮ ወደ እኔ አይመጣም። ነገርዮ ባለበት ነው የሚቆመው። እኔ ወደ እሱ ወክ አረጋለሁ። እኔ በሄድኩ ቁጥር ግን እሱ ወደ እኔ እየተሳበ ይመጣል። ከዛ የሆነ ትራክ ላይ እንገናኛለን ነው እንጂ የምትፈልገው ነገር ሁሉ እየተነሳ ወደ አንተ ቢመጣ ከቤት መውጣት ላይጠበቅብህ ይችላል። ገብቶሃል አይደለ? ቤት ቁጭ ብለህ ጠብቋል። ስለዚህ there is no free lunch ደግሞ በነጻ የምታገኘው ምንም ነገር የለም። ትታገላለህ፣ ይከፈታል። ሲከፈት መውጣት ነው እየሮጥክ። በወቅቱ ታንኳኳላችሁ፣ ታንኳኩ ይከፈትላችኋል። ከፍታችሁ ስትገቡ ሌላ በር ይጠብቃችኋል ይላል። ህይወት እንደዛ ነው። ደግሞ ታንኳኳለክ። ፕራዮሪታይዝ ያደርጋል ዩቲዩብ ብለሃል መጽሐፍ ላይ የዩቲዩብ ሚስጥሮች። አድማጮቻችን፣ አድማጭ ተመልካቾቻችን የዩቲዩብ ሚስጥሮች የአቤል ወይኗ ልጅ ወይም አቤል ብርሃኑ የጻፈው የዩቲዩብ ሚስጥሮች ይባል መጽሐፍ አለ። ዩቲዩበር መሆን ለምትፈልጉ በጣም የሚጠቅም ነው። ጥሩ የወደቀበትን የተነሳበትም እንደውም የዓለምን ኤክስፒሪየንስ የያዘ መጽሐፍ ስለሆነ በጣም ቆንጆ ነው። አንብቤዋለሁ። በጣም ጥሩ መጽሐፍ ነው። ብዙ መረጃዎች አሉት። ቆንጆ መጽሐፍ ነው። እዚህ ላይ ዩቲዩብ ፕራዮሪታይዝ ያደርጋል ትላለህ። በጣም የማይከፍረውና ጀስት የማይመቸው አይነት ኮንቴንት አለ። ቅርብ ባያግደው ደግሞ በጣም ይሄ ክላስ አለው፣ ይሄ ገንዘብ ይገባዋል፣ ማስታወቂያ ይገባዋል የሚለው አለ። አዎ ዩቲዩብ ላይ ስለሰራህ ገንዘብ ታገኛለህ። እርግጥ ግን ጥሩ ገንዘብ እንዴት ነው የምታገኘው፣ ምን ተሰርቶ ነው የሚገኘው የሚለው ዩቲዩብ ላይ ምን አለ፣ የሲፒኤም እና አርፒኤም የሚባል ነገር አለ። ሲፒኤም ድርጅቶች ያለም ካምፓኒዎች ለማስታወቂያ የሚመድቡት ገንዘብ ማለት ነው። አርፒኤም ደግሞ አንቺ በ1000 የምታገኙ ክፍያ ማለት ነው። 1000 ተመልካች ሲያይ የምታገኙ ክፍያ ማለት ነው አርፒኤም። ስለዚህ ለምሳሌ ቀልድ፣ እነዚህ ፕራንክ ምናምን እንደዚህ አይነት ነገሮች ብዙ ክፍያ የሚያስገኙ አይደሉም። ዜና በተመሳሳይ እንደዚህ አይነት ነገሮች ብዙ ሁሉም ሰው ዝም ብሎ መደበኛ ሰው ሊመለከታቸው የሚችላቸው ናቸው ተብሎ ስለሚታሰብ ልትለው ትችላለህ። ግን መደበኛ ብንለው ይሻላል። እንደዛ የሚመለከታቸው ናቸው። ለምሳሌ እንዴት ልግለጽልህ፣ ኳስ ለምሳሌ ለብዙሃኑ ሰው እንትን የሚል ስለሆነ እዛ ላይ የሚተዋወቁት ማይተ ከሆነ ለብዙሃኑ ሰዎች የሚሆኑ ምርቶች ናቸው። ለስላሳ መጠጦች ሊሆን ይችላል ምናምን። በተመሳሳይ ደግሞ በጣም ትልልቅ ጉዳዮች ስታነሳ ለምሳሌ ዩቲዩብ ላይ ስለ ኢንሹራንስ፣ ስለ ባንኪንግ፣ ስለ ኢንቨስትመንት ምናምን ይሄ ትልልቅ ነገሮች ስታነሳ በዛው ልክ ትልልቅ ገንዘብ ነው የምታገኘው። ምክንያቱም ማስታወቂያው ነው ማተር የሚያደርገው። እዚህ ላይ አሁን ፕራንክ ምናምን ስትሰራ እዛ ላይ ራሳቸውን የሚገልጡት በጣም ትንንሽ ድርጅቶች ናቸው እንዳልኩ። በቃ እዛ ላይ ማስታወቂያ የሚለቁት ምናምን ብዙ ትልልቅ ድርጅቶች ቢሆኑም በትንንሽ ብር ማሱ የሚገዛቸው ሰዎች ስለሆኑ የሚገዛቸው ነገሮች ስለሆኑ ትንንሽ ነገር ነው የሚመድቡት ለማስታወቂያ። እነኚህ ግን ባንኪንግ፣ ኢንቨስትመንት ላይ ምናምን ስትሄድ የኢንሹራንስ ኢንዱስትሪው በመላው ዓለም ማለት በተለይ በአውሮፓ በአሜሪካ የኢንሹራንስ ኢንዱስትሪ በጣም ሰፊ ኢንዱስትሪ ነው፣ $1 ትሪሊየን የሚዞርበት። ስለዚህ እነዛ በጣም ውድ የሆነ ክፍያ ነው የሚከፍሉት። ለምን የሆነ የኢንቨስትመንት ቪዲዮ ከፍቶ የሚያየው ሰው በቃ ለኢንቨስትመንት ማይንድ ያለው ወይ ገንዘብ ያለው ሰው ነው ተብሎ ስለሚታመን ቀጥታ ገንዘቡን እዛ ላይ ያውላል ተብሎ ይታሰባል። ለምሳሌ ከስፖርትም እኮ ይለያያል። ጎልፍ ለምሳሌ ሀብታሞች ያዩታል ተብሎ የሚጠበቅ ስለሆነ ጎልፍ ላይ የሚያስተዋውቁት ማስታወቂያዎች ራሱ በጣም ውድ የሆኑ ምርቶች ከመኪና እንደዚህ ከማጌጫዎች ምናምን በጣም ውድ የሆኑ ብራንዶች ናቸው እዛ ላይ የሚተዋወቁት። እና ጎልፍ፣ ቴኒስ ስታይና ኳስ ስታይ አንድ አይደለም ማስታወቂያዎቹ ራሱ። እና ተመሳሳይ በዚህ ነው ዩቲዩብ የሚሰራው። የምታቀርበው ዘውግ የሚመጣው ማስታወቂያ ይወስነዋል፣ ማስታወቂያው ደግሞ የምታገኘው ገቢ ይወስነዋል። ስለዚህ እንዳልኩ ቀልድ፣ ጨዋታ፣ ፕራንክ ምናምን እኛ ሀገር ስታገኘው ብሩ ትልቅ ሊሆን ይችላል፣ ግን ኢንተርናሽናል ስታየው ብዙ ትልቅ ብር አይደለም እነሱ የሚሰጡት። ትልልቅ ነገር እየሰራ በሄድክ ቁጥር ሀብታሞች ሊያዩት፣ ስፔሻሊ ገንዘብ ያላቸው ሰዎች ሊያዩት የሚችሉት ነገር ብትሰራ ከሆነ በጣም ብዙ ገንዘብ የማግኘት እድል ከፍ ያለ። ሀብታም ማንን ነው? 5 የዩቲዩብ ንጉሠ ነገሥት ሚሊዮነር ነው። ሙዚቃ አዳምጠን እንመለስ። 5 ዩቲዩብ ያለው ሰው፣ 2 ጎልድ፣ 3 ሲልቨር ያለው ሰው። እሺ አትመልስም።
ምንድነው ሀብታም ማለት ምንድነው? ሀብታምና ባለጸግነት ብለን መከፋፈል እንችላለን። ነገር ግን ምን ሲሆን ነው አሁን አንተ ሀብታም ነኝ ያልከው? በቀደም ምን ሲኖር ነው? እኔ አላልኩም። አይ ባለፈው ብለህ ስለነበር መልሶት እኮ ነው በደኔ። ለማንኛውም ካልመለስክ ዘለንልሃል። አቤል ጨክነህ ፍልስጤም ሄድክ፣ ጨክነህ ሰሜን ኮሪያ ሄድክ። ሰሜን ኮሪያ እንኳን ድንበር እንሄድ ነው። የሰሜን ኮሪያና የደቡብ ኮሪያ ድንበር አሁን የተባበሩት መንግስታት ድርጅት ይዞት በልዩ ይዞታ የሚያስተዳድረው ነው። ምክንያቱም በጣም ከፍተኛ የሆነ ስጋት ያለበት ቀጠና ስለሆነ ራሱ ይዞታል የተባበሩት መንግስታት ድርጅትን። ደቡብ ኮሪያ ሄድኩ ጊዜ በተባበሩት መንግስታት ድርጅት ታስፈቅድና ከነሱ ጋር በግሩፕ ሆነ ሄደ ድንበሩን ታያለ። ታናሎች፣ የውጊያ ታናሎች የነበሩ ባይዘው በጣም የሚገርመኝ ነገር ልንገር። በዞርኩበት ሀገር ሁሉ የጦርነት ሐውልቶች፣ የጦርነት ታናሎች ምናምን የሌለበት ሀገር የለም። የሰው ልጅ እድሜ ዘመኑ ሲዋጋ ይኖረ ነው። በቃ በጣም ይገርማልና ኤቭሪ ሀገር ስትሄጂ ከዚህ ዓመት በፊት ጦርነት ነበረ፣ ከዚህ ዓመት በፊት እሱ ነገር ያስገርመኛልና ሰሜን ኮሪያን ድንበሯ ድረስ ሄድን እና ድንበሩንም ኤክስፔሪንስ ታደርገዋለን። 2 ኪሎ ሜትር 2 ኪሎ ሜትር የደቡብን 2 ኪሎ ሜትር የሰሜንን ኮሪያ ገብተህ ኤክስፔሪንስ ታደርገዋለህ፣ ታየዋለህ። ያው ወደዛ ማለፍ አትችልም። በጣም በፈርዞን የምትባለው ያችን የተባበሩት መንግስታት የያዛትን የሁለቱን ግን ረገጥ ካሉ መሀል ላይ የሰሜን ኮሪያን ዘለ ረገጥ ካሉ በጣም ነው ደስ የሚለው። በቃ ያስደስታል። ላይክ ስታየው አንዳንዱ ድንበር አለ። አሁን አንዳንድ ድንበሮች ስታይ በቃ ፒስፉል የሆነ ድንበር የማይመስሉ ድንበሮች አሉ። ቱ ቢ ሆነስት በቃ ድንበር የማይመስሉ በአስፓልት የሚለያዩ በአስፓልት አብዛኞቹ ኤሮፓውን እነሱ ስምምነትም ስላላቸው ስትሄድ በቃ ዝም ብለህ ፍላጉ ይቀያየራል። በኪና እየነዳ ከአንዱ ሀገር ወደ አንዱ ሀገር ስትገባ ሁሉ ፍላጉ ሺፍት ያደርጋል እንጂ ቁም ልፈትሽ ምናምን የለም። እንደዛ ነገር የላቸው እነዚህ ሸንገን ኤሪያ ላይ እንትን ስምምነት ስላላቸው አውሮፓ ማለት ነው ስንት ስምምነት ስላላቸው ምንም ዝም ብለህ ነው የምትንቀሳቀሰው። ግን ሉዓላዊ ሀገር ሆነው ራሱ በቃ የተለያዩ ሀገር ሆነው ድንበራቸው በጣም የሚገራርሙ አሉ። አሁን የአሜሪካና የካናዳን ማንሳት ትችላለህ። ድንበራቸው በጣም አስገራሚ ነው። በቃ ኢቭን አንድ ቤት ለሁለት ተከፍሎ ታገኛለህ እና የተከፈለ ቤት ለሁለቱም ሀገር ነው ግብር የሚከፍለው። ቤቱ ባለበት ግማሽ ማለት ነው። ጣሪያና ግድግዳውን ቤልጅየምና ኔዘርላንድ የሚከፍላቸው ድንበር አለ። ባሬል የምትባል ከተማ አለች። አጋጣሚ ያ ቦርደር የሚያልፈው በዛ ከተማ ላይ ነው እና ተነጋገሩ። በቃ ሰው ተረባበሸ። ያ ድንበር ሳይካለል እኔ ቤልጅየም ነበርኩ ይላል አንደኛው ተነስቶ፣ አይ እኔ ኔዘርላንድ ነው ብጥብጥ። ከዛም እንወያይ ያሉ የዛሬ 100 ዓመት ነው እንወያይ ምን እናርግ በቃ እሺ። ሰው ቤልጅየም ሆነ ይፈልጋል ርስቴ ነው እኔ ቤልጅየም ውስጥ ነው ያለው እኔ መሬት የሚላል። እንደገና ኔዘርላንድ ነው በቃ ኔዘርላንድ ውስጥ ነኝ የሚላል። ድንበር ደግሞ ከምን ጋር ይገናኛል? ከፓስፖርት ጋር። ዜጋ የማን ነው ታዲያ? ገብቷል። ግብር ለማን ነው የምትከፍለው? አድራሻ የት ነው? ብዙ ነገር ነው ድንበር ማለት እና ስለዚህ እንዴት እናስምረው ሲባባሉ ተስማሙ። ዛሽ ከተማ ላይ ምን ተስማሙ? አድራሻ ማለት የቤቱ በር ባለበት፣ ለምሳሌ ድንበሩ ሲካለል የተሰመረው መስመር አለ፣ በሩ ባለበት ያንተ አድራሻ ነው በቃ ጀርባው ሌላ ሀገር ነው ማለት ነው። እና አንዳንዶቹ ሱቆች ባሬል ላይ ስታዩ አሁን ብሬል የሚባለው ከተማ ላይ ስትሄጂ አቋርጦታል ሱፐርማርኬቱን። ቤልጅየም ውስጥ አንስተሽ ኔዘርላንድ ከፍለሽ ነው የምትወጪው። በጣም ነው የሚያስቀው እነሱ ቦርደር ማይዘው። በጣም ቪዲዮም ለቃለሁ ሰሞኑን ወይ ዛሬ ወይ ነገ ፐብሊክ ይሆናል ቪዲዮና በጣም ክሬዚ ሆነ የሚገርም ነውና ድንበሮችን ሳይ ብዙ ጊዜ እማራለሁ። ፖለቲካል ሶሉሽናቸው ይገርመኛል። እንዴት በቃ በንግግር ነገሮችን የሆነ ኤክስቴንት ድረስ ሄደ እንዴት መፍታት እንደምትችል ለሁሉ ነገር ቁልፍ እንዳለው ምናምን ብዙ ፖለቲካ ታያለ፣ ማህበራዊ ህይወት ታያለ፣ የሚገራርም ነገር ታያለና እዚህ ላይ አሁን ድብልቅልቅ ከማለቱ የተነሳ እነዚህ ቦርደሮች ላይ እንትኑን የመብራት ፖል አለ እና ፖሎቹ ራሱ ድብልቅልቅ ያሉ ናቸውና የቤልጅየም መንግስት ነው የኔዘርላንድ መንግስት አታውቀው እና ራሳቸው ለመጠገን ይቸገራሉ። አምፖል ሲቃጠል የማን ነው የሚቀይረው? የቤልጅየም መንግስት ነው መቀየር ያለበት ወይስ ኔዘርላንድ? የምሬን ነው። ግራ ስለሚያጋባ ምን እንዳደረጉት ታውቃለህ? በቃ ይለጠፍ ባንዲራቸው ተብሎ ሁሉም የትራፊክ ሳይኖቹ ላይ ምናምን ባንዲራ ተለጥፏል። ከዛ በኋላ በቃ የቤልጅየም አምፖል ሲቃጠል ባንዲራው ያለበት ሀገር ሰውዬው መጥቶ ይጠግናል ማለት ነው። እና በጣም ኮምፕሊኬትድ ነው፣ ግን በጣም የሚገርሙ ኤክስፔሪንስ ታደርጋለና በጣም ከምወዳቸው አንደኛው ይሄ ያልኩ ሰሜን ኮሪያና ደቡብ ኮሪያ ነው። ግን በጣም ያስፈራል። በዛም የቆሙ መሳሪያ ብዛት፣ በሰሜን ኮሪያ በኩል ያለው የመሳሪያ ብዛት
እና ይሄ ዩናይትድ ኔሽን ወታደሮች ናቸው ያሉት ደግሞ መሀል ላይ ማለት ነው ያሉት በዛና በዚህ የሁለቱ ሀገራት አሉ መሀል ላይ ዩናይትድ ኔሽን ነው በጣም ያስፈራል በቃ በጣም ነው የሚያስፈራው ማለት ከምገልጽልህ በላይ ግን በቃ እንደምትወጣ ስለምታምን ኤክስፔሪያንስ ታረዋለህ እዚህ ባጅ ታረጋለህ መለያ ምናምን ከሩቅ የሚታይ ነገር ምናምን ታርገህ ነው ትንቀሳቀሰው የፍልስጤሙ ደስ ይላል የፍልስጤሙ በተመሳሳይ እንትን የሚካበድ አይደለም አጋጣሚ ማንኛውም ሰው ባይዘው በጉዞ ምናምን ሲሄድ ፍልስጤም ይገባል ፍልስጤም ገብቶ ፍልስጤምንም ይጎበኛል በኢየሩሳሌም ጉዞ ስትሄዳው እና ቤተልሔም ምናምን ያሉት ፍልስጤም ውስጥ ነው አሁን ላይ ባለው አከላለል ማለት ነው አሁን ባለው አከላለል ዌስት ባንክ ውስጥ ስትገባ ነው የምታገኛቸው እና ዌስት ባንክ ገብተህ ፍልስጤምን ኤክስፒሪየንስ ታደርጋለህ ነዋሪዎቹን ታያቸዋለህ ቤተልሔም ገዳመ ቆሮንጦስ ምናምን የምትላቸው መንፈሳዊ ቦታዎች ያሉት እዛ ነው እዛ ገብተህ ትጎበኛለህ እና እሱም ጥሩ ኤክስፒሪየንስ ነበረ ቆንጆ ኤክስፒሪየንስ ባለትዳርና የሁለት ልጆች አባት ነህ ወንድ ልጆች አንዴ የኖህ ኤክስፒሪየንስ አንሳል ኖህ የሚባል ልጅ አለ አዎ እሱን አንሳል የሌላኛው ልጅንም ስም ነገር የባለቤትንም ጭምር ባለቤቴ ሜላት ንጉሴ ትባላለች ወይዘሮ ሜላት ንጉሴ እሺ የሁለት ልጆች እናትና አባት ነን እሺ የመጀመሪያ ልጅ ማርከን አዎ ሁለተኛው ልጅ ደግሞ ኖሃ ይባላል ኖህ ይባላል ማለት ነው ያው እንግዲህ 3 አመቱ ነው የኖህ መርከብን በዛው አንሳለን አዎ የኖህ መርከብን ኖህ በጣም የምወደው ማለት ከመጽሐፍ ቅዱስ ውስጥ በጣም የምወደው ክፍል የኖህና የሙሴ ታሪክ በጣም ይገርሙኛል ብዙ ከህይወት ጋር ስለማገናኛቸውና የኖህ መርከብን ስጎበኝ የኖህ መርከብን በነገራችን ላይ አሁን ላይ መጎብኘት ትችላለህ ማለት መርከቡ የለም እርግጥ ነው አረፈም የሚባለው አራራት ተራራ ላይ ነው ሶ አሁን ኤግዚስት አያደርግም በጣም ረጅም አመት ነው በአመታት በሺዎች አመታት ወደ ኋላ ስለሆነ አሁን ኤግዚስት አያደርግም ግን አሜሪካኖች ምን አደረጉ መሰለ ቴነሲ የሚባል ግዛታቸው ላይ መጽሐፍ ቅዱስ ላይ ባለው ልኬት መሰረት ምን ሊያህል ይችላል የኖህ መርከብ የሚለውን ያን የነበሩ መጽሐፍ ቅዱስ ላይ የተቀመጡትን ልኬቶች በማስላት ያንን መርከብ በግዙፉ ሰሩት በጣም ብዙ ብር ነው የፈጀው ወደ $150 ሚሊዮን ምናምን አካባቢ ነው የፈጀው ግዙፍ መርከብ ነው ከሩቅ ነው የሚታየው በቃ በጣም ብዙ ሺህ ጎብኚ ነው በቀን የሚጎበኘው እና እዛ ውስጥ ፊል ታደርገዋለህ በቃ ዝናቡን ሳውንድ ለቀውት ምናምን በቃ መርከብ ውስጥ ሆነ ያ ሁሉ እንስሳ ተጭኖ እንግዲህ እንደምታውቀው ታሪኩም ላይ ሁለት ሆነው ነው የገቡት ከምድር ላይ ከነበሩት እንስሳት እና ያ ሁሉ ገብቶ ምናምን እንደ ሙዚየምም ነው እንደ ዙም ነው በቃ በጣም የሚገርሙ ነገር አዎ እንስሳቶቹ አሉ በዋክስ ምናምን ሰርተዋቸው ቀለማቸው ተጨምሮ ድምጻቸው ተጨምሮ በጣም የሚገርም ኮምቢኔሽን ነው የሰሩትና ሳይው በጣም ገረመኝ እዛም ላይ ልጄን ታሪክ አንስቼ ማለት ልጄም ነው በጣም ታሪኩ ይመስጠኛል የሚለው ነገር አንስቼ ነበር ትንሹ ልጄና ያለከነና የመጽሐፍም ነበር የኢትዮጵያ አዎ እዛው ኢትዮጵያ ለብቻ ቦታ አላት ኢትዮጵያ መርከብ ውስጥ ለብቻ ኢትዮጵያ ቦታ አላት ኢትዮጵያ ባይዘው ብዙ ሀገርም ስትሄድ ስለ ኢትዮጵያ የሆነ ነገር ታገኛለህ እንግሊዝ ውስጥ ብትሄድ በጣም ብዙ የኢትዮጵያ ነገር ታገኛለህ ጣሊያን ውስጥ ብትሄጂ በጣም ብዙ መንገዶች በኢትዮጵያ ስም የተሰየሙ አሜሪካ ላይ በተመሳሳይ በጣም ብዙ መንገዶች በኢትዮጵያ ስም የተሰየሙ አዲስ አበባ ጎንደር ምናምን የሚሉ መንገዶች ታገኛለህ አስመራ ኤርትራ የሚሉ የተለያየ እነዚህ ከኢትዮጵያና ከድሮም ጂኦግራፊ ጋር የተገናኙ ብዙ ነገሮች ታገኛለህ ሌሎች ሀገሮች ላይ መልካም ሰዓታችን ያለቀ ነው ግን አንድ ታሪክ ነግራችኋለሁ ብሎ ነበር ጎበዝ ንገረን ሰዓታችን ምስጌር ነው ቃለን የሚለው ነው ኧረ አውራ ላታርገ ኦኬ ህፃኖኜ 94 ወይ 95 ብዙ አላስታውሰውም ዓመተ ምህረቱን ኤግዛክት ኢትዮጵያ ቴሌቪዥን ላይ መቅረብ እድሉን አገኘው እሺ ምን አርገ አባባ ተስፋዬ ላይ ልቀርብ እሺ እና እናቴ ናት ኮንታክት አድርጋ ምናምን አባቴም እንደዚህ በቃ እድሉ ተፈጠረልኝ እሺ ከዛ እሁድ ተነገረኝ ለሐሙስ ቀረጻ ሐሙስ ነው ቀረጻው ተባለ ሐሙስ ነበር የሚቀረጸው የአባባ ተስፋዬ ፕሮግራም ከዛ ክፋታቸው እሁድ ነገሩኝ ምን አለ ሮብ ማታ ቢነግሩኝ አሁን ድረስ ይሏል ከዛ እሁድ ተነገረኝ እንዲህ በቃ ጭንቅላቴ ሊፈነዳ ሰኞ ሄጄ ለክላስ ተማሪዎች እንዳለ ተናገሩ በቃ ልሄድ ነው ምናምን ቴሌቪዥን ላይ ልቀርብ ነው በጣም ትልቅ ነገር ነው ቴሌቪዥን በዛ ይልቅ ከዛ በቃ እንዴት መሽቶ ይንጋ ሰኞ ረጅም በቃ አንድ ፔሪድ 40 ደቂቃ ምናምን ረጅም ሆኖ ይታያል በቃ አልደርሳነኝ ቀኑ ከዛ እንደዛ ሆኖ ሮብ መጣች ሮብ በቃ አስፈቀድኩ ነገ አልመጣም ምክንያቱም ቀረጻለኝ አስፈቀድኩ ምናምንና ሐሙስ
ጠዋት ኢትዮጵያ ቴሌቪዥን ሄድኩ። ኢትዮጵያ ቴሌቪዥን ስገባ እነዚህ ዜና ላይ ምናምን የምታደንቃቸው ሰዎች ምናምን ታያቸዋለህ። በቃ ዜና የሚያነቡት ምናምን በቃ ትልቅ ስኬት ላይ ደረስኩ መሰለኝ ታውቃለህ። ከዛ ገባሁ። ይሄ ማረሳው ኢትዮጵያ ቴሌቪዥን ዜና ምሽት 2 ሰዓት ተኩል የሚቀርብበት ዴስክ አለ አይደል? ይሄ ቀይ ሳይሆን እንደዚህ ቡኒ ነገር ሆኖ እዚህ ጋር ክብ ነገር የሚቀመጥበት የድሮውን ነው። ቀይ ሪቫን የነበረው ብቻ እንደዛ አይነት እሱን አየሁና ከጀርባው የዓለም ካርታው የት ሄደ ማለት የሚዞር የዓለም ካርታ አለ። እሱ ለካ ክሮማ ላይ ነው የሚሰሩት። እኔ በዛ እድሜ ክሮማ ምን እንደሆነ በምን አውቃለሁ። ጭንቅላቴ ሊፈነዳ በቃ ቆሜ ማለት ነው። ቀረጻ ሊጀመር ነውና ከዛ እሱን አስቀድሙ ተባልና አባባ ተስፋዬ እንደምን ዋላችሁ ልጆች ነፍሳቸውን ይማርና እንደምን ዋላችሁ ልጆች ምናምን ካሉ በኋላ ካስተዋውቀን አንድ እንግዳ ይዣለሁ ነግባ አሉኝና እዚህ አስቀምጠውኝ እግራቸው ላይ አስቀምጠውኝ ማውራት ጀመሩ። ከዛ እያወሩ እንግዲህ ጎበዝ ነው እስኪ ንገረን የት ነው የምትማረው አሉ። እዚህ ትምህርት ቤት ነው የምማረው እንደዚህ ተናገርኩኝ በቃ። ከዛ በኋላ በጣም ጎበዝ በርታ ምናምን አሉና ወደ ሌላ ፕሮግራም ታለፈ ምናምን። ከዛ ተቀረጽኩና አንድ ሴትዮ አሁንም አይኔ ላይ ያለች አሁንም ማለት ነው ስሟን አላስተውሰው መቼ ነው የሚቀርበው ይላታል ቴክኒሻኑ። የእሱ መቼ ነው የሚቀርበው ጠይቄ መውጣት ስለፈለግኩ የእሱ የሚቀርበው ቅዳሜ ነው ትለዋለች። ሄድኩኝ በቃ ቅዳሜ። ከዛ አርብ ዕለት ሐሙስ ተቀረጽኩ። አርብ ዕለት ሰልፍ ላይ ተነገረ። ቅዳሜ አረባክ ትምህርት ቤት ሰልፍ ላይ ተነገረ ምናምን ኤቭሪዋን በቃ ለዘመዶች ድሬዳዋ ምናምን ተደውሎ ተነገረ። ገሷት ቀረ አልታየ ቅዳሜ አልቀረበ። ምን ሆንክ አንተ? ከዛ በቃ ራሴን ስለማጥፋት ነው ማስበው። ትምህርት ቤት እንዴት ቡሊ ይደረጋለሁ? ምን ሆነ ነው በቃ ሰኞ ትምህርት ቤት ወሰንኩ። ያነ በቃ እንደዛ ያለው ቅዳሜ ስትመሽ ማታ ደውሎ እሁድ እኮ ነው እሱ ምናምን ተባለ። የቤት ስልክ ነበር ያኔ ምናምን እሁድ አድርገውታል እኮ እሱን ምናምን ነገር ሴትዮዋ ተቻኩላ ነው ምናምን አለ። በቃ እስቲ እሁድ ሊያትና ከሰዓት ራሴን አጥፋት የሚለው ነገር ነው በቃ ጭንቅላቴ ላይ። ሕፃን ነኝ በዛ አይምሮዬ በፍጹም ላሰላስል አልችልም። ኡርታዬ ዳጉርቲንግ ኡርታዬ እንግዳችን የዩቲዩብ ንጉሠ ነገሥት አቤል ብርሃኑ የወይኗ ልጅ ነው። እኔ ቃልኪዳን ኃይሉና ሩት ሽመልስ አብረን ነበርን። የዛሬውን በዚያ በቃን። ሳምንት በሌላ እንግዳ እንገናኛለን። ቃል መልቲ ሚዲያ ላይ የምትፈልጉትን እንግዳ ኮሜንት አድርጉልን፣ እናቀርብላችኋለን። ቻው ቻው።